ሰላም ጤናስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን በባለፈው በክፍል 1 ዝግጅት ከአቶ አንዳርጋቸው ጽጌ ጋር ያደረግነው ቆይታ ማቅረባችን ይታወሳል የአማራን የሉና አደጋ ከመከላከል ትግል ጋር የተያዙ የተመጠኑ የግል መልከታዎች በሚል ርዕስ አቶ አንዳርጋቸው ጽጌ ወደ 29 ገጽ የሚጠጋ ሰፊ ጽሁፍ ማቅረባቸው ይታወሳል በዋናነትም ያተኮረው በአማራ የሉና አደጋ ላይ መድረክ ስለሚገባቸው የዝርዝር ጉዳዮች የግል መልከታውን ያቀረበበት ነው በዛሬው በክፍል 2 ዝግጅታችን ይህንን ውይይት የምናቀርብ ይሆናል ተከታዩን ክፍል በዚህም ከኤርትራ አንፃር የአማራ የሉና ትግል ምን መምሰል አለበት የሚለውን በሰፊው የሚዳሰስበት ይሆናል ባለፈው ክፍል 1 ዝግጅታችን ለአቶ አንዳርጋቸው ጽጌ ጥያቄ አቅርበን ነበር ያበቃው ጥያቄውን በድጋሚ በማቅረብ የአቶ አንዳርጋቸው ምላሽ በመስማት ነው ውይይታችንን ዛሬ የምንቀጥለው አብራችሁን ሁኑ መልካም ጊዜ ብሔርተኝነት ወይም ደግሞ ይሄ የመጠቃት ነገር ነው እንግዲህ እንዲህ አይነቱን ነገር ያው የአማራ ብሔርተኝነት የመጣው አንድም ከመጠቃት ከመጎዳት ከመገለል ከመፈናቀል በዘር ተለይቶ ከመጨፍጨፍ ከዚህ ከጥቃት የተወለደ እንደሆነ ይታወቃል አንድ የብሔርተኝነት የሚያጠናክረውና ምግቡ ፍግና ማዳበሪያ የሆነው ጥላቻ ነው ጥላቻ ያዳብራል ጥላቻ እያደገ ይመጣል ይሄ ደግሞ ነገ ከነጎዲያ ስልጣን ቢያዝ ደግሞ ለይቶ ምክንያቱም የሰው ልጅ ነን የሰው ልጆች እስከሆነን ድረስ ትላንትና የተፈጸመብንን ባንድሚውም በሌላ በበቀል ለመወጣት የምናደርገው ነገር ሊኖር ይችላል አናደርግም ከሆነ ምን ዋስትና ሊኖረው ይችላል ሌላው ማህበረሰብ የተዘራውን እናቃለን ባለፉት 100 አመታት 50 አመታት በተለይ በአማራ ህዝብ ላይ የተዘራውን እያንዳንዱ ብሔረሰብ አማራ መጣብ እየተባለ እንዲፈራ የተደረገበት የኢህአዴግ ዘመን ትልቅ አስተዋጽኦ አድርጓል አሁን ህዝቡ በተለይም አማራ ስልጣን ላይ እንዳመጣ ትምክተኛ ነፍጠኛ እየተባለ የተሰጠው ሲያሜ ህዝቡን እንዲፈራ አድርጎታል በተወሰነ ደረጃ ስለዚህ ምን ዋስትና ወደ ጥላቻ ተቀይሮ እንደምንፈራቸው ብሔርተኞች ላለመሆኑ የአማራ ብሔርተኝነት ምን ዋስትና ይዘን ቁጭ ብለን እጃችንን አጣጥፈን እንቀመጥ ወደ እጃችንን አጣጥፋት ተቀመጥም ያለው ምክንያቱም መሰለ ያለው አሁን በተግባር እየታየ ነው ምንድነው እየተናገሩ ያለው በተለይ አጋጣሚ አንተ ሚዲያ ላይ የሚመጡ የፋኖ መሪዎች የት ቦታ ላይ ነው አሁን የምትለውን አይነት አደጋ ሊመጣ እንደሚችል አድርጎ መግለጫ ሲሰጥ የሰማው ቃል እንኳን ሁሉ ጊዜ የሚናገሩት ያለው በጣም ከኩልነት ከብዝሃነት ጋር የተሳሰረ ከሌላዎች ጋር አንድ ላይ ሆኖ መፈጠር ስላለበት አገር ነው የሚያወሩት ያለው ያውም በእኔ አመለካከት ያለው ኦፍ ኮርስ ወጥተዋል ሚዲያ ላይ ስለሚናገሩ በእናገሩት ችግር የለውም ያለው ግን ቀዳሚ አጀንዳቸው ነው በያላምንም ኢቭን ያንን እንኳን መናገር በኔ ገና ናቸው ትልቁ ነገር ምንድነው በደልና ጭቆና ምናምን ነገር ነው ብሔረተኝነት እንደነዳጅ አርጎ ያልከው ባንድ በኩል እውነትነት አለው ነገር ግን በአማራ ላይ መሰረት የተደረገው የሌሎች ብሔረተኝነት አማራ የሚባል ህዝብ እነሱ የሚሉት ነገር አርጎባቸው ነው ወይ ይሄ ያማራ እኮ አሁን ባለንበት ዘመን በተጨባጭ በስሙት ትርክት ላይ ተመስርቶ አይደለም ግድያ የተካሄደበት አፈና የተካሄደበት በጅምላ እየተፈናቀለ ያለበት ሁኔታ ነው እንደዛም ሆኖ ግን ቅድም ያልኳቸውን እሴቶች ይዞ ነው የቀጠለ ያለው እና የሌሎቹ በስሙት ትርክት ላይ ተመስርቶ የፈጠሩት አይነት አክራሪ ብሔረተኝነት አማራው ይኖረዋል የሚል ነገር ፈጽሞ የማይታሰብ ነገር ነው ከሚናገሩትም ከሚሰሩትም ከተነሳበትም አንድን ማህበረሰብ ዲፋይን አድርጎ ጠላት ነው ብሎ አልተነሳም ኢትዮጵያም እንደ አገር ጠላት የናት ብሎ አልተነሳም የተነሳው ያለው ለታጠፉኝ ነው ከመጥፋት ራስን ከላከላለሁ በሚል መንገድ የጀመረው ነገር ነው ሌላው ትልቁ ነገር ምን ዋስትና አለን ለሚለው ከቀለስኩት የካልቸራል ከሆነው መሰረታዊ ከሆነው የአማራ ባህሪ ተነስቶ ቀጥሎ ያለው ትግሉ በሄደ ቁጥር በተራመደ ቁጥር ዝም ብለ የፈለገውን ነገር እንዲያደርግ ምናምን ነገር በቃ ዝም ብለ በደገፍ ብቻ አይደለም በውስጡ ያሉት እነሱ ውይይቶች ይኖራሉ እነሱ ክርክሮች ይኖራሉ እነዛ አንተ ያልከውን አይነት አደጋ ፈጥሮ ሌላ ጽንፈኛ ብሔረተኝነት በኢትዮጵያ ውስጥ ተፈጥሮ የተለያዩ ጽንፈኛ ብሔረተኞች ክላሽ
መፍትሄ ወደ ሌላው ነገር የሚወስድ ሁኔታ እንዳይፈጠር አቅም ያላቸው ሌሎች በደረጃውን የጠበቀ አጀንዳዎች እንዲመጡ እየተደረገ ውይይት እየተደረገባቸው ተቀባይነታቸው በአማራ እንቅስቃሴ ውስጥ እየሰፋ እንዲሄድ እያደረጉ ከሚሰሩት ነገር ውጪ መጽሐፍ ቅዱስ ይዛ ወይ ቁርአን ይዛ ምናምን ነገር እመነኝ በህይወተኝነት ወደዚህ ወደምትሰጋው ነገር አይሄድም ማለት አይደለም። ስራችን ይወስነዋል ያለው የእናንተ ሚዲያ ስራ እንደኔ አይነቱን ሰው አምጥቶ እዚህ በመሞገት ሌሎችንም አምጥቶ የዚህ አይነት ነገር የሚናገር ሰው ስታገኙ ምን ማለት ነው ተብሎ መጥቶ እዚህ መሞገት አለበት ያለው። በዚህ መንገድ ነው ምሽክ የሚደረገው ያለውና ግን ትልቁ ችግር አሁንም ቢሆን እነዚህ ሁሉ አጀንዳዎች እንደ አጀንዳ ለማንሳት ብዙ አጀንዳዎች ናቸው። ያ የጎደለው ነገር መጀመሪያ መሟላት አለበት ነው። ያንን ያሟሉለት እኮ ይጀምራል ያለው ራሳቸው የሚያወጣቸው መግለጫዎች ይኖራሉ የጋራ ነው። አሁን አንድ ግለሰብ ወጥቶ የሚናገረው የትግሉ መገለጫ ነው የማይባልበት ሁኔታ ይፈጠራል ያለው እና ከዛ ያንን አይነቱን ነገር አስቀድሙ ነው እኔ ትኩረቴ እሱ ላይ ነው የሆነው ያለው። በተረፈ ግን አዛን ኢንዲቪጁዋል በዚህም አይነት ትግል ውስጥ የኔ አመለካከት አማራው መጀመሪያ ሶሊድ የሆነ ህልውና ያስከበረ ሁኔታ ከፈጠረ በኋላ እኛ የምናቀርባቸው አጀንዳዎች ኢትዮጵያም ያልፋሉ ወደ አፍሪካም ጽፉዋለሁ ያለው አን ኢትዮጵያኒዝም የሚባል ነገር በኢትዮጵያ እንዳይኖር ያደረገው አማራውን ሰርጂካሊ በቀዶ ጥገና ከኢትዮጵያ ፖለቲካ አውጥቶ ወጥቷል። ኢትዮጵያ የሚባል ሴቶች ኢትዮጵያ ባንዲራ እዛ ጽፉዋለሁ አፍሪካውያን የኢትዮጵያን ባንዲራ 15 ሀገሮች ናቸው የነጻነትና ምሳሌ ነው ብለው ባንዲራቸውን በእኛ ቀለም የሰሩት ያለው ያንን አይነት ሰንደቅ ዓላማ ሰዎች ሴቶች ቀሚስ ላይ እንዳይለበስ የሚያደርግ መንግስት መምጣት የቻለው ይሄ መንግስት ይሄን ማድረግ አትችልም የሚል ዛብ የሚደረደረው የዚህ ነገር ትርጉም የገባው አፍሪካውያኖች እንዴት እንደሚያው ትርጉም የገባው ኃይል ሲኖር ነው። ያ ኃይል እኮ አስወግደውታል ያለው በጽሁፌ ላይ ተሆነ አፍሪካውያን የኢትዮጵያ ብቸኛው ሀገር መሆኗን ውጭ ወረራ የዳነች ራሷን የመከተች ያንን ደግሞ ያደረገችው በጣም በሚያስገርም ችግር ውስጥ እያለች ሰው በእግሩ ተጉዞ ጦር ይዞ ጋሻ ይዞ ዘመናዊ መሳሪያ ከታጠቀ ጋር ያደረገው መፋለም ከዛ በፊትም ከግብጾች ጋር የተደረጉት ውጊያዎች ባጽ ዮሐንስ ዘመን ሁሉንም ያቃሉ እነሱ አልበገር ያለው እና አፍሪካ እንደዚህ አይነት ያልበገርነት ስሜት ያለው ፊሎሶፊ ያስፈልገዋል። ያን ፊሎሶፊ ኢትዮጵያዊነትን በለው ብለውኮ ተሰብስበው የአፍሪካ ምሁራን እና ይሄ ፍልስፍና ከሌለ በነጭ ፍልስፍና አፍሪካ ለፈጽሞ አይቀየርም። ስለዚህ ይሄን መሰረት እናርግ ብለውኮ ሲነሱ የኢትዮጵያ መንግስት ኢትዮጵያዊ የሆነ መንግስት ቢኖር ኖሮኮ ይሄንን ወስዶ በዚህ ላይ ተመሰረተ ትልቅ የፍልስፍና ትምህርት የሚሰጥበት ዩኒቨርሲቲ ይገነባ ነበር። ደንታው አይደለም እንዲህ አይነት ነው። ምክንያቱም ይሄ አጀንዳ ከረረ ብሔራዊነታቸው አጀንዳ ጋር ስለማይጣጣም ማንም ሰው ትርጉም የሰጠው የለም። ፓን አፍሪካኒዝም የሚለው ነገር ትርጉም ሊኖረው የሚችለው የነበረው ነው እያንዳንዱ ነገር እኮ ነው። ኢትዮጵያ ውስጥ እኮ በባንዲራ ላይ እኮ ውይይት መደረግ አለበት። ምንድነው የምክክር ኮሚሽኑ እኮ አንዱ እኮ ሊያደርገው የሚያስበው ነገር በሰንደቅ ዓላማ ላይ ውይይት ሊያደርግ ነው ይፈልጋል። እንግዲህ ተመልከት አፍሪካ ብቻ አይደለም እኮ ካሪቢያን ሄደ ላቲን አሜሪካ ድረስ ማየት ይችላል ያለው ሆን ተብሎ በዚህ የነጻነት ተምሳሌነት የተቀረጸ ባንዲራ በገዛ አገሩ ህዝብ ውስጥ ተቀባይነት እንዳይኖረው ውይይት አድርጎ ለመቀየር የሚፈልግ ጽንፈኛ ብሔረተኝነት ባለበት ሀገር ላይ ነው አማራ ፋኖ የኢትዮጵያን ባንዲራ ይዞ የሚዋጋ ያለው እና አማራውን በሚገባው ነገር መጠርጠር ጥሩ ነው። በማይገባው መጠርጠር ያለበት አይመስለኝም። ሌላ ትርፍ ስላገኘ አይደለም ይሄ ትርጉም ስለገባው ነው። ያ የኢትዮጵያ ሰንደቅ ዓላማ ትርጉሙ እሱን አስረክበ እሱን ቀይረ ነጭና ሰማያዊ የግብጽ የሚመስል ባንዲራ አምጥተህ በምን ልታስተሳስረው ነው? ያ ባንዲራ ያመጣው ታሪክ ከጀርባው አለ። አድዋን አናንቀ ተብቷል። አድዋን ህዝቡን በአደባባይ እንዳያከብረው አድርገ ሳኒታይዝ አድርገ ከህዝብና ከሀገር ጋር ባልተያዘ መንገድ አንድ አዳራሽ ውስጥ ወስደህ ምናምን የምታከብርበት ሁኔታ ስትፈጥር ህዝብ በጠቅላላ የሚተሳሰርበት ትልቅ ፌስታ ትልቅ ዳንስ ትልቅ ያለው ሁሉም አይነት ሙዚቃዎች በሚደለቁበት ድግስ መከበር የሚገባው የፈረንጅ ሀገሩ ታያለ ለአንድ ትንሽ ነገር እንዴት አድርጎ ህዝብ ወጥቶ ሴሌብሬት እንዲያደርግ እንደሚደረግ ያንን ባለማድረግ ያ ስሜት ከህዝቡ እንዲጠፋው ከውስጡ እንዲጠፋ እዛ ጽፌዋለሁ። ፊደልንስ ቢሆን
አንድ ብቸኛ የጥቁር ህዝብ ፊደል ነው የግዕዝ ፊደል ነው የአማራ እኮ ፊደል አይደለም ሁለተኛ ቻይናን ውሰድ ህንድን ውሰድ ጃፓንን ውሰድ እንደዛ ለኛ ውስብስብ የሚመስለን እኮ ፊደላቸው እኮ ኮምፒውተር እኮ ዛሬ እኮ አድቫንስድ የሆነውን እኮ ፕሮግራሚንግ ምናምን የሚሰጡ በዛው ነው ይሄንን ነገር ትተን ወደ ነጮቹ ሄደን የነጭ አልፋቤት ተከትለን እሱ ነው ባለም ላይ የገነነው በዛ መንገድ እንሂድ ብለው እኮ ቋንቋቸውን አልቀየሩም አላስተካከሉ በጣም በርካታ የሆነ ኦሮሞ አማርኛ መጽሐፍ ማንበብ በተማረበት ሀገር በዛው ፊደል በተማረበት ሀገር በቅርበት ሁለቱ ቋንቋዎች ተረትና ምሳሌ ሲጎራረሱ በኖሩበት ሀገር በቀላሉ ማንኛውም ኢትዮጵያዊ ኦሮምኛ ሊያነብ የሚችልበት ሊማር የሚችልበት እድል እና ይሄ ቅድም ያልኩ ኩራት ሊሰጥ የሚችል አፍሪካዊ ፊደል መሆኑ ነው የገነነ የከረረ ቅድም ያልኩ አይነት ብሔረተኛ በምትሆንበት ሰዓት ላይ እነዚህ ሁሉ አታይም ያለው እውነት ለመናገር እስቲ ክርክር ይደረግና ኢኮኖሚካሊ እንኳን እኮ እየታየ ነው በአማርኛ የሚጻፈው በ200 ገጽ በኦሮምኛ አሁን በሚጠቀሙበት ቁቤ በ400 ገጽ ነው የሚጻፈው ኢኮኖሚካሊ እንኳን እኮ ነው ማለት ኢኮኖሚካሊ እንኳን የሁለት ጊዜ ነው ወረቀት የሚበላበት ያለው ነገር ግን ሲምፕል የሆነ ነገር ነው ኦሮምኛን ኦፊሻል ቋንቋ የኢትዮጵያ ልክ እንደ አማርኛ ኦፊሻል ቋንቋ አድርጎ በየትኛው መስሪያ ቤት እንደ አማርኛ መጠቀም የሚቻልበትን ሁኔታ በቀላሉ መፍጠር የምትችለው ይሄ ፊደል ተጠቅመህ አማራ ክልል ያለ የትኛውም ወጣት 6ኛ ክፍል ማለፍ የሚችለው በኦሮምኛ 6ኛ ክፍል በኦሮምኛ ቋንቋ ፈተና 6ኛ ክፍል ሲያልፍ ነው ለ8ኛ 7ኛ ይገባም የሚል ነገር ማምጣት ትችላለህ ያለው ፊደሉ ተጠቅሞ ያስተምራል ለሰምቲንግ ኦሮሚያ ክልል የሚማር ተማሪ ማንኛውም ተማሪ አማርኛ ተምሮ ካላለፈ በስተቀር 6ኛ ክፍል 7ኛ ይዛወርም ይያልክ እስከ ላይ ድረስ ብታስተምረው አማርኛ በሙሉ ይችላል ሁለቱ ህዝቦች በየትኛውም ቋንቋ ወደሚግባቡበት ቦታ ለመድረስ አንድ ትውልድ አይፈጅብህም ያለው ከነዚህ ሁለት ቋንቋዎች ደግሞ ሌላው ቦታ ያለ ህዝብ አንዱን መርጦ የሚማርበት ሁኔታ የራሱን የሚማርበት ሁኔታ ብታመጣ የኢትዮጵያ ህዝብ በኦሮምኛ ወይ በአማርኛ ሁሉም የሚግባባበት ሁኔታ ይፈጠራል ማለት የቋንቋ ችግርን በእንዲህ አይነት መንገድ መፍታት እየቻልክ ይሄ መፍታት ችግር ሊፈጥር የሚችል ፊደሎች እየቀረቀርከ የመጣበት ሁኔታ እንደ ችግር ሊያመጣ እንደሚችል ተመልከት አሁን አማራ ክልል አስተምራለሁ ብትል ኦሮምኛ እንግሊዝኛ ይማራል አማርኛ ይማራል እንደገና ደግሞ ቆቤል ይማር ነው አጻጻፍ ኤፊሺየንት ነው ወይ ኢኮኖሚክ ነው ወይ ቅድም ካቀረብኩት ከታሪክ ከማንነት ጋራ ከቅርበት ጋራ ከኩራት ጋራ የሚያዝ ነገር አይደለም ወይ እንዲህ አይነቱ ነገር እንኳን በጤና ሊመዝን ከማይችል በቃ አሁን ጋልኩት እኮ መሰለ በግብዝነት የምናሳልፋቸው ጉዳዮች በሙሉ ፊትለፊት እንዲወጣን መነጋገር መቻል አለብን ጉዳት አደረሱ ያድበሰበስን እና ምን ያደረግን ይሄድናቸው ስለዚህ ይሄ ጽፌዋለሁ እዛ ጽሁፍ ላይ እንዲህ አይነቱ ብሔረተኛ በሽተኛ ነው ያልኩት ያለው አማራውን ሰምተው ከሆነ ያገባችሁትን ኦሮሞዎች ሚስቶቻችሁን ወይ ሴቶች ደግሞ ባሎቻችሁን ፍቱ ሲል ሰምታ ታውቅ በአደባባይ በቴሌቪዥን እየተላለፈ ሰምተናቸዋልኛ በሚዲያ እየተላለፈ ይሄን ንግግር የሚያደርጉ ከኦሮሞ ከትግራይ ወይ ከማንኛው እንትን አትግዙ የሚል ንግድ አታድርጉ ያንተን ቋንቋ ካልተናገረ በስተቀር እቃ አትሽጡለት የሚል ነገር አደባባይ ቆሞ 32 ጥርሳቸውን ያሳዩ የሚናገሩ የኦሮሞ ብሔረተኞች ያሉበት ሀገር ላይ ነገሮችን ደባብሳት በለኝለኝ ሊነገራቸው ይገባል ያለው እንዲህ አይነቱ ነገር ምክንያቱም ይሄ በጣም ኋላ ቀር ነው ሰውን በዚህ ደረጃ ወርደህ ወደ ዘር እንትን የምታስገባበት እኛ ትግላችን እንዲህ አይነት አሁን ቀደም ያለው የአማራ ብሔረተኝነት መሰረት አለው ወደዛ የማይወርድበት ከዛ መሰረቱ የበለጠ ህዝባዊ የሆነ የበለጠ እየሰፋ የበለጠ ሁሉንም ህዝብ በኩልነት የሚያይበት አይኑ እንዲጠናከር ያደረገ የሚሄደውን ስራ የቻልኩትን ያህል እሰራለሁኛል ገምግኖ ምናምን ነገር ወደ ሌላ ነገር የሚሄድበት ሁኔታ እስካልመጣ ድረስ ገና ለገና ይመጣል ብዬ እየበረገኩ አልኖርም ነው ተወንደርጋችሁ ምናልባት ጽሁፍ ላይ አንድ ያልከው ነገር አለ ከኮንቪንስ ኤንድ ኮንፊውዝ ለማድረግ አይደለም ብላል ለማደናገርና ለማሳመን አይደለም ብላል እኔ አሁን መደናገር ውስጥ በተወሰነ ደረጃ አለው ምክንያቱም ሁለት ሐሳቦችና ያለው ኢትዮጵያ አንድነት የኢትዮጵያ ሉና በጣም ከሚያሳስቡ ለዛም ዋጋ ከፍለ ባለፉት 40 ምናምን አመታት
በግልም በቤተሰብም ዋጋ እንደከፈልክ አውቃለሁ ለኢትዮጵያ አንድነት ነው አሁን ደግሞ የአማራ ህልውና የሚል ይዘህ ስትመጣ በርግጥ ገልጸከዋል ግን እንዴት ነው ውሃና ዘይት አይነት ብለው ቢያስቡ ወይም እሳትና ጭድ ብለው የሚያስቡ ወገኖች አሉ ምክንያቱም አሁን ያየን የመጣ ነው አንዳንድ የአማራ ብሔርተኝነት አስተሳሰብ ኢትዮጵያዊነትን የማውለቅ ኢትዮጵያዊነትን አትጥሩብን አሁን እንደም ኢትዮጵያኒስት የሚልም ነገር አምጥተዋል ይሄ የኢትዮጵያኒስት ግሩፕ ነው የሚል የአማራ ብሔርተኛ በሰፊው መድረኩ ሞልቶታል ስለዚህ ኢትዮጵያዊነትን የማውለቅ ነው የአማራ ብሔርተኝነት የሚል ግንዛቤ በሌሎችም በእኛም ጭምር ቢመጣ ስተት አይደለም ያየን ስላለ ነው አንተ የምትለው ጤናማ ብሔርተኝነት ግን አይደለም ስለዚህ የቱን እንቀበለው አንዳርጋቸው የት ነው ማረፊያው ኢትዮጵያን ሊያድን ነው ምክንያቱም ብዙ ነገሮች አሉ አሁን ወደ ኋላ ላይ ማነሳው ጥያቄ አለ ግን ይሄ ኮንቪንስና ኮንቪውስ አያረግም ወይ ኮንቪንስ ለማድረግ ለማሳመን ትሞክራለህ ግን የማደናገርም ነገር አለው anyway ቅድም እንደነገርኩ ነው እነዚህ አሁን ያልካቸው ሰዎች በተወሰነ ደረጃ እንዴት እንደሚያውት አላውቅም ግን እኔ ከአማራ ማህበረሰብ ኢትዮጵያን አውልቅ እንደ ልብስ አውልቅ ልትጥልል የምትችልበት ሁኔታ ፈጽሞ የለም ተባለ በጣም ጥቂት የሆኑ ሰዎች እንደዚህ አይነት ነገር የሚናገሩ ሰዎች እና አውልቀን እንጣለው በሚል መንገድ የሚናገሩ ሰዎች ካሉ ህዝቡን የሚገልጹት አይደለም ኤሊቱንም የሚገልጹት አይደለም ፋኖን የሚገልጹት አይደለም ምልህ ቀደም የነገርኩ እኮ ነው ሁሉም የፋኖ እንቅስቃሴ ላይ ኢትዮጵያ ሰንደቅ ዓላማ ይዞ የሚንቀሳቀስ ፋኖ ኢትዮጵያዊነት እንዴት አድርገው ቆይት እንደሚጥለው አይገባኝም ያለው ግን አንድ በጣም ኢምፖርታንት የሆነ ነገር አየ ሰትል የሆነ ክርክር ከሆነ እነዚህ ሰዎች የገጠሙት ቀደም እንዳልከው ኢትዮጵያኒስት የሚል ስም የሚሰጡት መጀመሪያ ቀደም ነው እንዳልኩት መጀመሪያ የራሱን ነገር ሳይሰራ ሆምወርክ ሳይሰራ የራሱን ህልውና ነገር መልክ ሳያሲዝ የኢትዮጵያ አጀንዳ አታምጡበት እሱን አምጥታችሁ ችግር ውስጥ አትጨምሩት መጀመሪያ እሱን ይስራና ከዛ በኋላ ይታያል በሚል መንፈስ የሚቀርብ ክርክር ግን ትክክል ነው ነው ማሰው ነው ዛኮ ገብታ አትፈትፍት ብያለሁ ነው ከነዚህ ኮ ልዩነት የለኝም ነገር ግን ኢትዮጵያን ስለምጠላ አማራ ኢትዮጵያዊነትን በሙሉ አራቅፎ ምናምን ነገር ብሔረተኛ እንዲሆን ስለፈለኩ አይደለም ደረጃውን ያልጠበቀ ነገር ነው ይሄ ነገር ከሚል እና አሁን ድርድር ለምሳሌ የሚባል ኢሹ ልታመጣት ይችላል በዚህ ሰዓት ላይ አንድ ባልሆነበት ሰዓት ላይ የአማራ ፋኖ እና አንድ የሆነ አመራር ባልፈጠረበት ሰዓት ላይ የድርድር ፔፐር ብዬ አዘጋጅቼ ባመጣ ታይምሊ ነው ወይ ይሄ ነገር ሌላውን ስራቸውን ተተው ዘለ እንዲጨቃጨቁ የሚያደርግ አይደለም ወይ በዚህ መንፈስ የሚቀርብ ነገር ጠቅላላ ይሄን ነገር ባልተሰራበት ሰዓት ላይ ኢትዮጵያ ላይ ያለ ነገር በሙሉ ሊያሳስብህ እዛ ውስጥ ገብተህ ምናምን ነገር አስተያየት ልሰጥ መግለጫ ልሰጥበት ይገባል በሚል መንፈስ የሚመጣ ሰው ካለ እንዲህ አይነቱን ነገር አታምጡብን እና እነዚህን ኮነ ኢትዮጵያኒስት የሚሉ እኔ ብዙም ችግር አይታየኝም ያለ ቀደም ግን ባልከው መንፈስ ከሆነ ግን ኢትዮጵያ የሚባል ነገር አይነሳብን ማንንም ሌላ አይችልም እሱ ምክንያቱም አማራ በሚገባ የታወቀ ፍጥረት ነው ለመከራ የዳረገውም እስከዛሬ ድረስ ይሄ በዚህ ነገር ላይ ያለው ጠንካራ እምነት ነው ይሄ እምነት እንዲዙም ብሎ እንደ ወረት ልብስ ጥቂት ያበዱ ሙራን ማውልቀው ስላሉ አንስቶ የሚጥለው ነገር አይደለም 100,000 ሰው ብትፈልግ አንድ ሰው አውልቄ ልጥላለሁ ያ ቀደም 1,000 ነበር ያልከው 100,000 ብትፈልግ አንድ ሰው አውልቀን እንጣለው የሚል አታገኝም ያለው ያበደ ሰው ካክነው አለስ ሌላው በዚህ በጽሁፉ ላይ የተነሳ ነገር አለ የአማራን አሸናፊነት ላይ የተመሰረተ የአማራ ህዝብ ህልውና ማስከበር ሀገራዊ ቀጠናዊና አህጉራዊ እንደምታው በሚል ስር የተጠቃለለ ነው በኢትዮጵያ ውስጥ ኢትዮጵያን የብዛ ቋንቋዎችና ባህሎች እምነቶች ሀገር እንደሆነች የሚክድ የአማራ ልሂቅ የለም የሚልም ነገር በጽሁፍ ላይ ተካቷል ይሄ ምናልባት ቀደም ሲልም የተጠቀስከው ስለሆነ በስፋት አብራርተዋል ተጨማሪ ነገር ካለ ልጠቅሰው ይችላል ነገር ግን አሁንም ወደ መለስ ቢየ መከራከረው ነገር አለ እንግዲህ በቅርቡ አብይ አህመድ የአማራ ፖለቲካ አመራሮችን የብልጽግና ሰዎችን የደህንነት የጸጥታ አመራሮችን አማራዎችን ሰብስቦ የተናገረው ነገር ነው ህወሓት ጦርነት ሲከፍትብን ከሊቅ እስከ ደቂቅ ከገበሬ እስከ ምሁራን በሙሉ ከህወሓት ጋር ነው የተሰለፈው
የአማራ ህዝብ ላይ ጽንፈኛው ጦርነት ሲከፍትብን አለ እንደዛ አይነት ነገር አላየንም ይው ከኛ ጋር ነው ያላችሁት የሚል ነገር አነሳ አንተ እዚህ ላይ ተከስከው ነገር አለ የአማራ ጠላቱ ራሱ አማራ ነው ፕሮፌሰር አስራት ወልደየስም የአማራ ጠላቱ ሆዳም አማራ ነው ብለው የገለጹት በጣም ታዋቂ ንግግራቸው አለ አሁን የምናየውም ያ ነው አብይ አህመድ አማራን በአማራ የሚል ስትራቴጂ ነድፎ አማራን በአማራ እንዲጫረስም ያደረገ ነው ያለው ስለዚህ የቱ ጋር ነው ጠንካራው አማራ ይሄንን ራሱን አድኖ ኢትዮጵያ ሊያድን የሚችል አማራ የት ነው ያለው ሰሞኑን አቶ ገዱ አንዳርጋቸውም ጥሪ አድርገዋል የራሳቸውን ጓደኞች ጭምር እንዲህ አይነት ባለበት ይሄ ከሆደ ሰፊነት የመጣ ነው ከአብይ ጎን መሰለፍ ከዋት ጎን መሰለፍ የአማራ ተወላጆች አሁን በስልጣን ዙሪያው ያሉት አብይን እየጠበቁ ያሉ የአማራ ተወላጅ ሆኑ ከምን የመነጨን በለው ይሄ ኮዳምነት ያለፈ ይሄ ከራስ ጥቅመኝነት ከአቅመ ቢስነት ባለፈ እንደው አማራን የሚወክል ነው ብለን ወይ እናምናለን ግን ለአማራ አሁንም ጠላቱ አማራ የሆነ ያለበት ሁኔታ ነው ያለው አቶ አንዳርጋቸው በመነሻ ደረጃ ማስተካከል ያለብን ነገር አለ ህወሓት ጦርነት ሲያውጅብን ያለው ነገር በተወሰነ ደረጃ በፊት ለፊት ምን እነሱ አሁንም ሊክዱት ይፈልጋሉ ባንዱና ሁለት ደቂቃ የምትሆናች ቪዲዮ አለች ሴክሬታሪ ወጥቶ የተናገራት ወስተናል እርምጃ ብሎ እና ጦርነት በዛ መንገድ ጀመሩብን ብሎ ያችን ቪዲዮ በማስረጃ አቅርቦ አብይ መናገር ይችላል ያለው ጀመሩብን ብሎ እና ህወሓቶች ጦርነት ሲጀምሩ ሁሉም ባንድ ላይ ሆኖ እንደዚህ ያደረገን የሚለው ነገሩ አማራ ጋር ግን ጦርነት ጀመሩብን ብሎ ነገር ማቅረብ አይችልም ሲጀመርም ማለት ነው ሲጀመርም ጦርነት የጀመረበት ገብቷል ጦርነት የጀመረበት እሱ ነው አማራ ህዝብ ላይ እንጂ የአማራ ህዝብ ተነስቶ ምንም ነገር በሌለበት ሁኔታ ማዕከላዊ መንግስቱ ልምታው ብሎ ጦርነት አልከፈተም አላደረገም እንደውም ማዕከላዊ መንግስት እንዲጸና ከማንንም በላይ የአብይ መንግስት እንዲጸና ከማንንም በላይ መስዋዕትነት የከፈለለት ህወሓትን አዲስ አበባ እንዳይገባ ያደረገው የአማራ ህዝብ ነው የአማራ ፋኖ የአማራ ልዩ ኃይል አማራ ህዝብ ነው ነዛን አባትና ልጅ በዛ ደረጃ እየተነጋገሩ ማጀቴ ላይ የሞቱትን ሬኮርድ የተደረገው ነገር ሁላችሁም የምታስታውሱ ማጀቴ ላይ ደብረሲና ደርሶ ነበር አብይኮ አሁን የሚሰራውን ግፍና በደል የአማራ ህዝብ አስቀድሞ ማየት የሚያስችል የነብይነት ችሎታ ቢኖረው እኮ ልንገር ስንቅ እየሰጠ እያገዛ አዲስ አበባ ከተማ ወያኔ እንዲገባ ያደርገው ነበር አብይ አሁን የሚሰራውን ነገር አስቀድሞ ማየት ቢችል ነው ምክንያቱም እኛ የተማረርንበት የወያኔ ዘመን እንዲያርጉ አንቀጽ ገመንግስት ወጥቶ እንዲተደርጎ ማኒፌስቶአቸው ላይ እንዲያርገው ቀርገው ምናምን ብለን እንደዚህ ምንወቅሳቸውም እኮ ሰዎች እኮ አብይ አህመድ ዘመን አማራ የደረሰበትን አይነት ግፍና በደል በፈጽሞ አያውቁም ያለው ፎርስ የተቀመጠው የዚህ መሰረቱ የተጣለበት ዘመን የነሱ ነው ግን እንደዛም ሆኖ በዛ ሰዓት ላይ ወለጋ ላይ የምታየው ነገር የመጀመሪያ ገደማ ነው ቅድም እንዳቀረብኩልህ ያለው ከዛ በኋላ ግን መልክ ይዞ ሰላም የሚኖርበት የሚያርስበት የሚነግድበት ሌላው ነገሩ ተራ የሆነው ህይወቱ ላይ ምንም አሁን የምታየው አይነት አይደለም አሁን እኮ በጣም የተለየ ነው ስለዚህ ሲጀመር ጦርነት ያወጀበት አብይ አህመድ አማራ ህዝብ ሲያውጅብን ብሎ ሊናገር አይችልም ነው ማለት ያለው ከዛ ቀጥሎ ያለው ነገር ቅድም እንዳልነው ነው ትግራይ ለረጅም ዘመን ከ1967 ዓመተ ምህረት ጀምሮ በድርጅት ደረጃ ኦርጋናይዝድ ሆኖ የተደራጀ ነገር ኖሮት የትግራይን ህዝብ በስነ ስርዓቱ በጠመንጃ ትግሉ ካለቀ በኋላ በሰላማዊ ዘመን አንድ ፓርቲ ሆኖ አርንፎ በአደራጅቶ የሚንቀሳቀስ መንግስትና የክልሉ መንግስትና ቲፒኤልኤፍ አንድ የሆኑበት ሁኔታ ነው ያለው እና ትግራይ ውስጥ የማዕከላዊ ተቃውሞ ብልጽግናን ደግፎ የሚቆም ሰው ልታገኝ አትችልም ምክንያቱም ባህሪው ተፈጥሮ ይሄንን አይፈቅድም ያለው እዚህ ቦታ ላይ ግን ሁለት ነገር ነው የሆነ ያለው በአንድ በኩል ህዝቡ እዚህ በኋላ በቃ ትጥቃት አስፈታኝም ያለው ትጥቃ አስፈትተው ያደረጉኝን አቃለው
እዚህ በኋላ የሚያስፈታኝ ከመጣ ዋጋለው ብሎ በራስ መከላከል ነው የአማራ ህዝብ ትግል ለመከላከል ሲነሳ ስርዓቱ ከነ ፓርቲ ስትራክቸሩ ከነ መንግስታዊ ማዋቅሩ ከነ መሪዎቹ ስልጣን ላይ እንደተቀመጡ ነው እና ያመፀው ህዝብና የአማራ ክልል ፓርቲና የአማራ ክልል መንግስታዊ አስተዳደር ሁለቱ በለፍና የትግራይ ህዝብ በተሳሰረበት መንገድ የተሳሰሩ አልነበሩም እና የአማራ ህዝብ ያለ መሆን ይችል የነበረው መቼ ነው የአማራ ባዴን የምትለው ድርጅት ያብይን አካሄድ አይቶ አንድ ጽሁፍ ላይ አስቀምጫለሁ አምጾ ህዝቡን ጠርቶ ቢሆን ኖሮ ይሄ አገዛዝ እዚህ በኋላ ለኛ የሚበጅ አይደለም የአማራ ህዝብ ተነስ ብሎ ትግሉን መሪ ሆኖ ቢመጣ ኖሮ ትግራይ ላይ ያለውን አይነት ሁኔታ አማራ ክልል ታይ ነበር እንዳለ የፓርቲ ስትራክቸሩ ህዝቡም የመንግስት መዋቅሩም አንድ ላይ ቆሞ ትግራይ ላይ አንደኛው ቀድሞ የጻፍኩት ጽሁፍ ላይ ተነሆነ ኢትዮጵያ ያለችበት ሁኔታ እንዴት አደገኛ እንደሆነ ለመግለጽ በክልሎች በጎ ፍቃድ ላይ በተለይ በሁለቱ ክልሎች በጎ ፍቃድ ላይ የተመሰረተ ነው ሀገር ነው ያልኩት የአማራ ክልል እንደ ክልል አኩርፎ በቀኝ ብሎ ቢወጣ ምንም ሊያደርገው ማከላዊ መንግስት የማይችልበት ባንድ አጋጣሚ የአማራ ጠቅላይ ሚኒስትር ባቢ ቦታ ተተክቶ ይሄ ጠቅላይ ሚኒስትር እኛ እንዲያርጎናል ብሎ የኦሮሚያ ክልል እንደ ክልል ቢያቆርፍ ማከላዊ መንግስትን ነገር ሊያደርገው የማይችልበት ሁኔታ በጣም የሚገርም እንደ ሀገር መልክ የሌለው ነገር ውስጥ እንዳለ ሀገሩ ያልጨው ነበር ያለው የባዴን የህዝብ መብት ተቆርቋሪ ሆኖ ከማከላዊ መንግስቱ ጋር ተጋጭቶ ቢሆን ኖሮ ቅድም ትግራይ ውስጥ አለ የምትለው ነገር ይሆን ነበር እና እንትኑ ነው እውነታውን በደንብ ማየት የሁለቱን የተለያየ ሁኔታ በደንብ መመርመርና ማየት ይጠይቃል ማለት ነው ስለዚህ አንድ እሱ ነው ሁለተኛ እንግዲህ ምንድነው ትግሉ ከተጀመረ በኋላ እሺ ለምንድነው የተቀሩት የትግሉን ፍትሃዊነት ተረድተው አሁን ያልተቀላቀሉት እሱ የሂደት ጉዳይ ነው በተለያዩ ትግል በተደረገባቸው ቦታዎች ላይ ጊዜ ፈጅቶ ነው እንዲህ አይነት ነገር የሚከናወነው እያየን ነው አሁን ትግሉ በተጠናከረ ቁጥር ሞር ኖት ኦንሊ ከአማራ ክልል ካሉ አስተዳደርና አድማብተና ምናምን ከምትለው ብቻ አይደለም ያለው ማዕከላዊ ማነው ፌደራል ሰራዊት ውስጥ ያለ አማራ ሳይቀር በመንግስት መጠርጠሩ እየጨመረ ነው የሚመራው አሁን ጀምሯል ያለው ነገር ግን እንዳለ ያን አስተዳደር ጥሎ እዛ ውስጥ የሚገባበት ሁኔታ ነው የሚፈጠረው ሌሎች ቦታዎች ላይ የታየው ይሄንን በዘር ላይ ያደራጀው አገር መጨረሻ ላይ ጊዜ ኢትዮጵያ አርጋለው የምትለው አርሚ እንኳን ቢኖር ያውም አልተደረገም አሁን አርጋለው ብትልም በአንደኛው ህዝብ ላይ የኔ በሚለው ህዝብ ላይ ጦርነት እያካሄድ ለዘላለም ያንተ ተባባሪ ሆኖ አይቀጥልም ማለት ለነቱም እንደዛው ነው እና በተለይ ሁኔታ ለፋኖ መረጃ የሚሰጠው በየጊዜው እየከዳ መሳሪያውን እያያዘ ምናም የሚመጣው የዚህ ፕሮሰስ ጉዳይ ነው ፋኖዎች አሁን አንድ ላይ ተሰባስበው ቅድም ያልኩን ቁልፍ ስራ የፖለቲካና የወታደራዊ አመራር አስቀምጠው ቅድም ወዳልኩ ድምሰሳ ወደሚባለው አይነት የእንቅስቃሴ ጉዳይ ቢካሄዱ አንድ ቦታ ላይ አንድ ክፍለ ጦር ሲመታ ያቢ ሰራዊት ቅድም ባልኩት መንገድ መበተን ነው የሚጀምረው አማራ ክልል ያለውም ፓርቲ ስትራክቸር የመንግስት አወቃቀር ውስጥ ያለ ሰራ በሙሉ በከፍተኛ ቁጥር ፋኖን የሚደግፍ የሚቀላቀልበት ሁኔታ ነው ቀናት አይፈጅም ሻለቃ ማማንተ ላይ መጥቶ ነው መሰለኝ ያለው ወታደር እንዴት እንደሚፈርስ ሲናገር ሰምቻለሁ በጣም በቀላሉ ትልቁ ነገር አሁንም እድሜውን ያራዘመው ያብይን እድሜ ያራዘመው ተሰባስቦ ወታደራዊ ጉልበቱን በደንብ አደራጅቶ ፖለቲካ ጉልበቱን ባንድ አደራጅቶ መምጣት አለመቻሉ ደግሜ ችኑ ነው መመልሰው ምናልባት እሱን የተመለከተም አለ ፋኖችን በተለየ ሁኔታ የገለስክበትንም ቦታ ስላለሱ ላይ መጣበታለሁ አሁንም ከዚሁ ከአማራ ብሔርተኝነት ጋር በተያዘ በርግጥ ከኤርትራን ጉዳይ ስታነሳም ጠቅሰኳል በዋናነትም ዛ አካባቢ ነው ያነሳው በራሱ የሚኮራ በራሱ አስተሳሰብ የሚቆም ማህበረሰብ
መሆን አለበት ነው በራሱ በባህሉ ከወረተኛ ያልሆነ በጣም ጠንካራ ማህበረሰብ መፈጠር አለበት ሀገርንም የሚያጸናው እንደዚህ አይነት ማህበረሰብ ሲፈጠር ነው ለዚህም አማራን በዚህ ላይ ጠንካራ መሆን አለበት ብላ አንስታልና ይሄ ደግሞ የምዕራቡ ዓለም ሀገራት የሚፈልጉት አይደለም ብሔርተኛ የሆነ ማህበረሰብ ሲፈጠር እንዴት አድርገው እንደሚያዳክሙት በብዙ ነገር አይተናል የነሱ ትልቁ ጠላታቸው በየትኛውም ሀገር ላይ ብሔርተኛ የሆነ በራሱ እምነት የሚኮራ በራሱ ባህል የሚኮራ ማህበረሰብና መሪ አጠቃላይ ያ ሲስተም እንዲኖር አይፈልጉም አዎ ያይኖር ማለት አይደለም ማለት ለምዕራባውያን ሲባል ይሄንን ነገር እንተው ማለት አይደለም ግን አሁን ባለው ሁኔታ ዝም ብሎ ከተራራ ጋር መጋጨት አይሆንም ወይ በተወሰነ ደረጃ ከዚህ ዓለም ተነጥለን ደሴት ሰርተን መቼም አንኖርም ብዙ ነገር ሰጥቶ በመቀበል ነው ዓለም እየሰራለው በተለይ የምዕራቡ ዓለም የበላይነት ባለበት ሁኔታ ግትርነት አይሆንም ወይ ቶሎ ለመሰበር የሚያስችል የተለያዩ ጥቃቶች አይመጡብንም ወይ የሚል ነገር ይነሳል ይሄንን በደንብ አጠንክረ ገፍተህበታል ከኤርትራ ጋር ማንስተ ይሄ በራስ ማንነት በራስ ቋንቋ በራስ ባህል የራስ የሆነ ነገር ይዞ መኩራት በሱ አማካይነት መንግስታዊ ስርዓቱን ማጽናት እነዚህ ነገሮች ትንሽ ከምዕራቡ ዓለም ጋር ሊያጋጩን አይችሉም ምን ጥያቄ ያለው መጋጨት አይደለም ለነሱ ሁሉ ጊዜም ብሔራዊ ጥቅማችን ነው የሚሉትን ነገር በእኛ አይነት ደሃ ሀገሮች ኪሳራ ነው የሚያስፈጽሙት ያለው እና ምልህ ከነሱ መስዋዕት ነፃ መውጣት የሚፈልግ ኢኮኖሚው በእነሱ ድጋፍ ላይ ሳይሆን በራሱ መቆም የሚችል በፖለቲካም ቢሆን እነሱ እንደ ትልቁም ነገር አድርገው የኛን አይነት ሊበራል የሆነ ሶሳይቲ ስርዓት አቁሙ የሚሉትን ነገር ጥያቄ ውስጥ ብታስገባ ከሆነ ለኔ አልበጀም ለምሳሌ እኔ ያላነሳው ማለት ጥያቄ አለ ገና ለምሳሌ እኔ ኢትዮጵያ ውስጥ የሚደረግ ዲሞክራሲያዊ ምርጫ ምናምን የሚባል ነገር ሌባ ኤሊት ሌጋላይዝ ማድረጊያ መሳሪያ ነው የሆነው ብዬ ነው ማስበው ያለው ስለዚህ ይሄ ከምዕራብ ሀገር የመጣው ሪፕሬዘንታቲቭ ዲሞክራሲ የሚባለው ነገር ይሰራል ወይ አሁን ባለንበት ሁኔታ የሚል ጥያቄ አነሳለሁ ይሄን ጥያቄ የምታነሳ ከሆነ አይፈልጉም እነሱ አይወዱትም ምክንያቱም ይሄ በዚህ መንገድ የሚመጣ ሌጋላይዝድ የሆነ ሌባ ስልጣን በያዘ ቁጥር እንደፈለጉ እነሱ ገንዘብም እየሰረቀ ሀገራቸው ያሸሻል እንደፈለጉም ደግሞ ከህዝብ ጋር ስለሚጣላ እንደፈለጉም ደግሞ ማዘዝ ይችላሉ በነሱ ገንዘብና በነሱ ድጋፍ ላይ የሚኖር መንግስት ነው የሚያደርጉት ያ ከሆነ በኋላ ነፃነት የለውም ያ መንግስት ተፈልገ እና አሁን ትልቁ ቁም ነገር ምንድነው መሰለ ያለው ተነስተን ከነዚህ ኃይሎች ጋር እንላተም አይደለም እኔ ያልኩ ያለው ከነዚህ ጋር ጤነኛ የሆነ ግንኙነት አይኖረን አይደለም ያድግ ያለው ድሮ በሚል ያለው በዛ ኮሚኒስት ምናምን አመለካከት በነበረ ጊዜ እንደነበረው ወይ በደርግ ጊዜ እንደነበረው ይሄ አላባ ቁሊቱ የገበሬ ማህበር የአሜሪካንን ኢምፔሪያሊዝም አስጠነቀቀች የሚል አይነት መግለጫ እናውጣ አይደለም እያልኩ ያለው ይሄን በደንብ ማወቅ አለብህ አሁን ግን ዋናው ትልቁ ነገር መሰረታዊ የሆነው እምነታችን አካሄዳችን ምንድነው መሆን ያለበት በዛኛው መንገድ ሄደን የምጽዋቱን መንገድ የልመናውን መንገድ ከነሱ እርዳታ አላገኝ ሰርቫይቭ አናደርግም የሚለው መንገድ ሄደን ጭራሽኑ ትራምፕ የሚባል ሰው መጥቶ ዩኤስ ኤድ የሚባል ነገር አይሰጥም በሚልበት ሰዓት ላይ ህዝባችንን ምናበላው የሌለን ይመስል ያለን እኮ የሌለን ይመስል ምለው ያለ ምክንያት አይደለም ምናበላው የሌለን ይመስል ህዝባችን ሊያልቅ ነው የሚል አሳፋሪ የሆነ ነገር የምንናገርበት ሁኔታ ውስጥ ነው የብልጽግና ፓርቲ አባላት የለበሱትን ኤክስፔንሲቭ የሆነ ሱት ያወጡበትንና ስብሰባ ይያሉ የሚጠሩበት ጊዜ የሚያስቀምጡን ያበባ ዋጋ በመቶ ሺህ የሚቆጠር የተራበ ህዝብ ማብላት የሚችልበት ነው የነሱ ጀነራሎች እየሰረቁ ዱባይ ያጠራቀሙት ብር ከቦያነን ጊዜ ምን አሁን እነ ሰባት ነጋ አሜሪካን ሀገር ምን አይነት ቤት ውስጥ ነው የሚኖረው ያለው እነ ጻድቃን 900 ሚሊዮን ብር ነው በኢትዮጵያ ብር መንዝሮ ወደ ውጭ ያወጣው ያለው እንደዚህ አይነት ነገር የተዘረፈ ያለ ህዝብ ራሱ ማብላት አይችል ይመስል ዩኤስኤድ ቆሟልና ኢትዮጵያ ችግር ላይ ትወድቃለች ከዚህ አይነት አዋራጅ ነገር በላይ ውርደት አለ በቃ ይሄ ከዚህ መገላገል በላይ ያውም ደግሞ ኢትዮጵያ ነጥቆ ኢትዮጵያ ገብቷል ሌላው እኮ ግዴለም በቅኝ ግዛት አለ አይደለም ጠፍጥፈው ምናምን ነገር እንደፈለጉ ሰርተው የፈለጉትን አስቀምጠው የራሳቸውን ዋጋ ጭነውበት የሄደው ሀገር ላይ እኮ ቢሆን ምንም አይደለም ይሄ ህዝብ ዛሬ ያለበት ከአፄ ኃይለ ሥላሴ ጊዜ ጀምሮ ነው እርዳታ የምንቀበለው
አፍሪካ ውስጥ አንደኛ ነበረች በዛን ጊዜ እንፋት መዳብ በተለያየ ጊዜ ከተለያየ ብቻ የውጭ መንግስት ጥገኝነት ነፃ ያልወጣ ነገር ነው ያለን እና ዛሬ የት ነው ያለነው በዛ 30 ምናምን ሚሊዮን ህዝብ ያለ ምግብ ድጋፍ የማይኖርበት ይሄንን ያብይን የስንዴ ተረተውና የማይኖርበት ሁኔታ ውስጥ ተቀምጠናል በየሚዲያው የምትመለከታቸው ትግራይ ውስጥ ከጦርነቱ በኋላ የወጣ በልጆቻቸው ሀዘን የሚያለቅሱ እናቶች ምን እንደሚመስሉ አይደል አማራ ክልል ድሮን መቶ ለቅሶ ያለበት ቤት የምታያቸው እናቶች ምን እንደሚመስሉ አይታል ቅጥነታቸውን አይታል ፊታቸው ላይ ያለውን ሰቆቅ አይተዋል አዲስ አበባ ከተማ ውስጥ ቪኤት እየነዳ የአሜሪካ እርዳታ ቆወጥ ጥቅም አለው ይላል ያለው አሜሪካ አዲስ አበባ ከተማ ውስጥ ይላለው 50 ሰው የሚያኖር እኮ ነው ድሮ እኮ የነበሩት ባለስልጣናት እኮ የሚኖሩበትን ቤት እኮ እናውቀዋለን አሁን እኮ ሆቴል ቤት የሚያክል ቤት እየገነባ የአሜሪካን ሀገር እርዳታ ወሳኝ ነው ይላል እንዲህ አይነቱን ነገር ማቆም መቻል አለብን ከዚህ መቼ ነው ነፃ የምንወጣው እንዲህ አይነት ነገር ለማድረግ ነው እኔ ዛጻፍኩት ያለው እንዲህ አይነት ስሜት ያለው እንዲህ አይነት ኩራት ያለው እንቢ የሚል አይነት አቲቲዩድ ያለው እና ሀገሩን ደግሞ ሰላማዊ በሆነ መንገድ ለሁሉም እንዲመች አድርጎ ህዝብ በአመጽ እየተነሳ የተቃወመ መንግስትን ገፍቶ ጥገኛ እንዲሆን ወደ ሌላ መንግስት እንዳያደርገው የሚያደርግ ስርዓት በመመስረት ደረጃ ትልቅ ሚና ይኖረዋል አማራው በተላላኪነት ደግሞ ባለመቆም ተጥቷል በባህሪው ተላላኪ መሆን የማይወድ ህዝብ ነው የሚል ነው ኤሊቱም የዚህ አይነት ነገር አለው እና ከድሮ ጀምሮ በዚህ ነገር የታወቀ ነው የጠሉትም አማራ የሚባለውን ፕሮፓጋንዳቸው በሙሉ የውጪ ናጥፋ ያሉበትን ምክንያት አይመቸንም ለዚህ ነገር ነው ያሉት እና ይሄ እሴት ነው ይሄንን እሴት ሀገራዊ ማድረግ ይችላል ቀጠናዊ ማድረግ ይችላል ነው የኔ ነገር እና እንደመለስ ዜናዊ ታዞ ሶማሊያ አይገባም ዛጽሁፍ ላይ ጽፈዋል ጀፈሪ ሳክስ በክሪሰንት ላይ ያቀረበው ኢንተርቪው ላይ ከፒርስ ሞርጋን ከሚባል እንግሊዛዊ ጋዜጠኛ ጋራ 7 አገሮችን ለመውረር ሲአይኤ ፕላን ሲያወጣ እንትን ለማድረግ አንዷን ሶማሊያ አድርጎ ነበር ያለው ሌሎቹ በሙሉ ተፈራርሰዋል አለ ተጠቅጠው ተገብቶባቸው ሶማሊያ የቀረችው ኢራን ብቻ ናት ይሄ ዌዝሊ ክላርክ የሚባለው የአሜሪካ ቺፍ ኦፍ ስታፍ የነበረው ሰውዬ ነው ሲአይኤ ነገረኝ ያለውን ነገር ነው እዛ ይደገመው ያለው ኢትዮጵያ ሶማሊያ የገባችው ካላላለ ምን ጂሃዲስቶች እንደዚህ ሊያደርጉ ምናምን የሚል ተረት በቴሌቪዥን ማምጥቶ መልበለ ዜና ያቀርብላል በአሜሪካ ተዛዝ ነው የገባችው ኤርትራን በዚህ ደረጃ ከቦ በሳንክሽን እንድትደቅ በማድረግ ደረጃ የተላላኪነት ስራ የሰራ ኢትዮጵያ መንግስት እና እንዲህ አይነቱ ነገር አያዋጣንም ነው የኔ ጸላይ እንዲህ አይነቱ ነገር ኢትዮጵያ ትልቁ ሀገር እሷ ሆና እንደውም አንከር ሆና የዚህ አይነቱ አመለካከት ለኤርትራ አይነቱ እንቢ የሚሉ የኤርትራ አይነት መንግስታት ጋር አላያንስ ፈጥራ ወደ ጎን ወደ ሶማሌም ወደ ሱዳንም ሄዳ ቀጠናውን በሙሉ በቃ የኩሩ ህዝቦች እዛው እርስ በርሳቸው የሚነግዱ ሰላማቸውን ያሰፈኑ ልጆቻቸው ወደ ስደት የማይሄዱ ሌላው የሚሰደድበት ቦታ ማድረግ ይቻላል ይሄንን ሆዳም ደንቆሮ የሆነ ኤሊት ማስቆም ብቻ ነው እንጂ ይቻላል የማይቻልበት ምን ምክንያት የለም እና ይሄንን ነገር ለማድረግ የሚያስችል የተወሰነ ፖቴንሻል አማራው ማህበረሰብ ውስጥ አለ ነው ያርግመን የሚያስበውም ሰፋ ያለ ቪዥንም እንዲህ አይነት ነገር በመፈጠር ደረጃ የራሱ አስተዋጽኦ ይኖራል በየነው እንግዲህ ይሄንን ነገር ማስቀምጠው እንጂ አሁን ተነስተን ጸረ አሜሪካ ወይ ጸረ እንግሊዝ ወይንም ደግሞ ጸረ ቻይና ሆነ አቋም እንያዝ አይደለም እንደውም በስነ ስርዓቱ ለማስቀመጥ የሞከርኩት ያለው ሁሉ ነገር ጊዜን እየጠበቀ ደረጃውን እየጠበቀ አቅምን ጉልበትን ኢኮኖሚ እድገትን የመጠነ የሚሄዱ ነገሮች ናቸው መሆን ያለበት እንዴ በልጅነት እንደምታደርገው በአንድ ጊዜ ሁሉንም ነገር ልትዋጋ እንደምትችል አይነት ነገር ባዶጅን ተቀምጠ ማረጋ መስከን አለበት ቋንቋችንም መስከን አለበት ነገር ግን እምነታችን ቀደም አንተ እንዳልከው ነው ከማንንም ጋር ሳንጋፋ ወደዚህ ኦርስ ይፈታተናል ያለው በሚፈታተኑ ሰዓት ላይ ነው ማለት መቻል አለበት ጎረቤቶችን ደግሞ ማያሳመን መቻል አለ ምክንያቱም መስለ ጎረቤት ያለ አንድ ትንሽ ሀገር ነው ብለ ምናም ልትልቀው አትችልም ያን ትልቅ መንግስት ወይ ፕሮክሲ ጦርነት የተላላኪነት ጦርነት አንተ ላይ መክፈት ከፈለገ ትንሹ መንግስት ተጠቅሞ አንተ ላይ መክፈት ይችላል ያለ ምክንያቱም ገንዘቡ መሳሪያው ምኑን በሙሉ ሊሰጠው ይችላል እዛ አካባቢን ጤነኛ የሆነ ግንኙነት ይኖር
ይሄንን በማድረግ ደረጃ አማራ ኢምፖርታንት የሆነ ሮል አለው። ምንድነው ስሙ አገሮች ቋሚ የሆነ ጥቅም እንጂ ቋሚ ጓደኛ የላቸውም የሚለው አባባል ነጮች ዓለምን በሚወሩበት ጊዜ የፈጠሩት ብሂል ነው። ኢትዮጵያን፣ ኤርትራን፣ ሶማሌን፣ ሱዳንን ለመሰለ ደሃ ሀገሮች አይሰራም። እርስ በርሳቸው አሻጥር የተሰራሩ አንዱ ለሌላ መንግስት ተላላኪ የሆነ በናሽናል ኢንተረስት በብሔራዊ ጥቅም ስም ምክንያቱም ብሔራዊ ጥቅም ነው እንጂ ብሔራዊ ጓደኛ የለም በሚል ስም የሚሰራ ስራ የሁሉንም እልቂት ያመጣል። ስለዚህ ከፈረንጅ ከት ኤንድ ፔስት የተደረገ ስቴትመንት የኢትዮጵያ ውጭ ጉዳይ ሚኒስቴር ዲፕሎማቶች ማሰልጠኛ መሆን የለበትም። የራሳችንን መፍጠር መቻል አለብን። ይጠቅመናል ወይ ያባባል? እውነት ለመናገር በቋሚ ጓደኝነትና በቋሚ ጥቅም መተሳሰር ኢትዮጵያና ኤርትራ፣ ሶማሌና ኢትዮጵያ አይበጃቸውም ያለው አሁን ባሉበት የደቀቀ ኢኮኖሚ፣ ያልተረጋጋ ሰላም በምድር እነዚህ ነገሮችን በማድረግ ትልቅ ጉልበት የነበረውን ይሄንን ነገር በኢትዮጵያ ውስጥ የበላይነት ያገኝ አመለካከት እንዲሆን የሚያደርገውን ኃይል እንደ ቲፒኤልኤፍ ሰርጂካሊ ሪሙቭ አደረጉት ነው የሚለው። ተመልሶ ይሄን አመለካከት ያለው ኃይል በተደራጀ መንገድ ኢትዮጵያ ፖለቲካ ውስጥ ቢመጣ መልክ ይዛል ነው የነገር። አቶ አንዳርጋቸው በተለያየ መጽሐፍትም አንብበናል። ያው ያበሻ ጀብዱ ላይም እንዴት ምዕራባውያን በተለይ የአማራን ኦርቶዶክስን በማዳከም ኢትዮጵያን አቅም የሌላት ሀገር ማድረግ እንዴት እንደሚችሉ ምናልባት በሴራም የሚወራል በሴራ ፖለቲካ ይሁን በትክክለኛ ማስረጃ ማቅረቡም የኛው ዕዳ ይሆናል። ግን እንደው አቶ አንዳርጋቸው ሰሞኑንም የሰማነው ነገር አለ። በኢትዮጵያ የሚንቀሳቀሱ የተለያዩ የምዕራባውያን ኤጀንሲዎች በተለያየ ግብረሰናይ ተቋም በተለያየ መልኩ የሚንቀሳቀሱት ከፋኖ አንፃር ያላቸው አቋም አሳሳቢ ደረጃ ላይ ደርሷል። የበለጠ እንደም ፋኖ እንዲዳከም በተለያየ መልኩ የሚሰሩ መሆናቸውን የሚገልጹ አንዳንድ እዛው እነሱ ጋር የሚሰሩ ሰዎች መረጃውን እየሰጡን ይገኛሉ። የአማራ ክልል ላይ የሚፈጸመውን የድሮን ጥቃት በአገዛዙ በከፍተኛ ደረጃ እየተደረገ ያለውን ጭፍጨፋ እንደዚሁም ረሃብና ድርቅንም በተመለከተ ትኩረት ያልሰጡበትም አንዱ ምክንያት ከዚህ ከአማራ በኢትዮጵያ ታሪክ ውስጥ ካለው ጠንካራ ቁመና ጋር በተያያዘ እንደሆነ ይገልጻሉና አንዳንድ ነገሮችን እንሰማለን። አሁንም አብይ አህመድን አይፈልጉትም፣ ግን ደግሞ ከአማራ የሚመጣው ኃይል ተመልሶ ስልጣንም እንዳይዝ ከፍተኛ የሆነ ሚና እየተጫወቱ እንዳለ ነው የምንሰማው። ከዚህ ከወልቃይትና ከራያም ጋር ተያይዞ የሆነ ውሳኔ ወስነው የመጡ እንዳለም በምክረ ሐሳብ ደረጃ ሐሳብ ያቀርቡ እንዳለን የሰማነው ክልል እንዲሆኑ እንደሚፈልጉ ነው። ለማንኛውም የምዕራባውያን ሚና ይታወቃል ከኢትዮጵያ አንፃር። በዚህ በጽሁፍ ላይ ኢትዮጵያ ከአፍሪካ ኩራትነት ወደ አፍሪካ ማዲያትነት ወይም ማፈሪያነትም እንበለው የተቀየረው አማራ እየተገፋ ከመሄዱ ጋር ተያይዞ ነው የሚል ነገር ማንስታል። እንደው ይሄንን ሐሳብ ማብራራት ከተቻለ ቀደም ሲል በተወሰነ ደረጃ ገልጸዋል። ምን ማለት ነው? ከአፍሪካ ኩራትነት ወደ አፍሪካ ማዲያትነት ኢትዮጵያ የተቀየረችው አማራ እየተገፋ ከመምጣቱ ጋር ተያይዞ ነው የሚለው። እንግዲህ ገልጫው መድገም ያለብኝ ብዙም አይመስለኝም። ምክንያቱም የቅድም ያልኳቸው ፓን አፍሪካኒስት ፓን ኢትዮጵያን የሆነ አጀንዳ የሚገፋ ኃይል ኢትዮጵያ ላይ ከሌለ ህብረተሰቡን ለከፋፍለ ግዛ እንዲመች አድርገህ አንድነት ይበልጥ ልዩነቱ ትልቅ ነገር አድርገህ በዛ ደረጃ ላይ ሀገሩን በፖለቲካም በአስተዳደርም አዋቅረህ በምትቀጥልበት ሰዓት ላይ ኢትዮጵያዊነት የሚባል ነገር ቦታውን ለሌሎች ነገር በሚለቅበት ጊዜ ከትግሬነት ከኦሮሞነት ከምናምንነት ተነስተህ አፍሪካዊነት ጋር መድረስ አትችልም። ድልድይ ያለው ፓን አፍሪካኒዝም በፓን ኢትዮጵያኒዝም በኩል ነው ምድርስበት ያለው ሌላ መሄጃ የለውም። እና እነሱ እንደውም እኛ ጠንካራ ሆነን ሁልጊዜም ያይቺው የፈረደባት ታሪካችን ስላለች ጠንካራ ሆነን የአፍሪካ ሞዴል አርያ ሆነን ብዙ ነገር ይቀየራል ይሻሻላል ቅድም ያልኩንም ሪኦት ዓለም ሁሉ በሱ ላይ እንገነባለን የሚሉትም ከዛ የመነጨ ነገር ብለው እያሰቡ ያለ እንደውም እነሱ ጭራሹን አንዳንድ ቦታ ላይ በህግ ያገዱትን ችግር ፈጣሪ መሆኑን የተረዱትን በዘር ላይ የተመሰረተ ህገ መንግስት አስልቆ ማስለቅ ብቻ አይደለም ዛሬ ኢትዮጵያ ውስጥ የምታየውን አይነት መተላለቅ በህዝብ ላይ የሚደርሰውን ጭፍጨፋ
አንድነቱ ተናክቶ ሁሉም በብሔሩ በየጎጡ በየብሔሩ በመናምን ነገር ተፋጦ ያለበትን ሁኔታ ሲመለከቱ የነሱ ቃላት ነው ይፋል ይሄ እናንተ አፍሪካን ጓደኞቼ የተጠቀሙበት ቃል ስለሆነ ነው ኢትዮጵያ እኮ የአፍሪካ ማዲያት ሆናለች ጠንካራ አንድነት ኖሮ አፍሪካን ወደ አንድ ጭራሹን በአፍሪካ አገሮች መካከል ያለ ልዩነት ጠፍቶ ወደ ዩናይትድ ስቴትስ ኦፍ አፍሪካ የሚሄደው ጉዞ ጀማሪና አሳቢ መሆን የሚገባት ሀገር ራሷን እንደገና በአገርነት ለማጥፋት የምትሄድበት ነገር በርሱ ህዝብ የሚባላበት ሁኔታ በዛ ሀገር ውስጥ የሚታይ እመቃ የመብት ገፈፋ በማስስራት የአፍሪካ ማዲያት ሆናቸዋል ነው ያለው እና ይሄ አባባል በጣም ቅስም የሚሰብር ነገር ነው ምንም ወደ ኋላ ተመልሶ ብዙ ነገሮች ማለት ይቻላል ያለው አብዛኛዎቹ አሁን በወሰነ እድሜ ላይ ያሉ ምንም ትምህርት ቤት በሌለበት ሰዓት ላይ አዲስ አበባ ዩኒቨርሲቲ አፄ ኃይለ ሥላሴ ዩኒቨርሲቲ መጥተው ትምህርት እንዲማሩ የተደረጉ በጣም በበርካታ ሀገሮች ምሁራን ኢትዮጵያንን የምትሰራ ሀገር ነበረች ያለው ኢትዮጵያ ምንድነው ዝም ለተረንት የምታነሳው ምን የረባ ነገር ያለም ስላልሆነ እንደ ትልቅ ነገር ላነሳው አልፈልግም ያለው ግን ለነሱ ትልቅ ነገር ነው ደግሞ መሆንም አለበት እንደ ማንዴላ አይነቱን ሰው ንጉስ ነው ማውራል ያለው ወይ ኮሙኒስት ምናምን ነገር ቢሆን ወይ ግራ አመለካከት ያለው ሪዮት ዓለም ያለው አንድ ድርጅት አደረገው መንግስት አደረገው ይባል እኮ አይገርምም አፄ ኃይለ ሥላሴ ንጉስ ናቸው በንጉስነታቸው ላይ የዚህ አይነት ራዲካል የሆነ ስርነቀል የሆነ አመለካከት ያለው በአለም ላይ የተጠመደን ሰው ኢትዮጵያ ውስጥ መጥቶ ወታደራዊ ትሬኒንግ እንዲወስድ አድርገው መሳሪያ ሰጥተው ያስተናገዱበትን አይነት ሁኔታ የፈጠረች ሀገር እንግዲህ ለሱ ምን አይነት ትርጉም እንዳለው ተናግሯል ኢትዮጵያ ማለት ማንዴላ ከተዋል ከየትኛውም ሀገር በፊት የጎበኘው ኢትዮጵያን በዛ ችግር ጊዜዋ ኢትዮጵያ $100,000 ሰጥታዋለች እንጂ ሰምተው እንደሆነ አላውቅም ይሄን ነገር መስጠቷን ግን ኃላፊ ከሆነው በዛን ጊዜ ዘመን መሪ ከአፉ ነው የሰማው $100,000 እንደተሰጠ ኢትዮጵያ እንዲህ አይነት ሀገር ናት ያለው ከዛ በኋላ ወዴት ሄደች እስቲ የትኛውን አራያነት ነው የዝም ብሎ በፕሮፓጋንዳ ደረጃ በአፍሪካ አንድነት አዳራሽ ውስጥ ምናምን ነገር መለስ ያንተናገረ መሬት ላይ ምን እየሰራ ነው ያንዛም ይናገራል ያለው ኢትዮጵያን እንደ ሀገር አለ ያስቀጥል የሚችል ነገር ነው እየሰራ ነው ፓን ኢትዮጵያኒስት የሆነ ነገር እየተስፋፋ ነው የኢትዮጵያ ባንዲራ እኮ ጨርቅ ነው ምናምን ነገር ነው ጫው ብንይዝበት ምን ችግር አለው ብሎ የሚናገር ሰው በፊት ለፊት እኔ ፈጥሬ አይደለም ያለው ወላይታ ደሙና ፍሶ አድዋ ድረስ ሄዶ ትግራይን የጣሊያን አሽከርከመው ሌላውንም የጣሊያን አሽከርከመው ያዳነ የወላይታ ወጣት ያክሱም ሐውልት ምን ነው ብሎ እየተናገረ አፍሪካ አንድነት ድርጅት መቀመጫው ከአዲስ አበባ ይነሳል ብሎ ንግግር ስላደረገ እንደ ትልቅ ነገር አምጥተና ነገር አየ በደም ስለማንነጋገርና በዲቴል ስለማናወራ የተሸፋፈነው ነገር ምናምን ነገር በጣም ብዙ ይሄን ሁሉ ነገር እየተመለከትን ነው ያለነው ይሄንን የተመለከቱና የተረዱ አፍሪካውያን ማዲያት ናቸው ብለዋል ያለው አይደለም የአፍሪካ ማዲያት አይደለም እኛ ምን ብለህ ልትክደው ነው አንተ እንግዲህ በጣም ያሳፍራል አቶ አንዳርጋቸው በጣም አንሰን አሁን እንኳን አይደለም አፍሪካን እኛም እንደ ሀገር የመቆማችን የመቀጠላችን ነገር አደጋ ላይ ይገኛልና ከኃይለ ሥላሴ ወደ ደርግ ከደርግ ወደ ኢህአዴግ አሁን ደግሞ ከዛም የባሰ ወደ ንዑስ ማንነት ወስዶን አብይ አህመድ የመጨረሻውን የኢትዮጵያን ምናልባትም በቁማችን ተስካር እንድንበላ ሊያደርገን የተዘጋጀ ነው ይመስለው እንግዲህ ይሄ ምንለው ስሜት ተጠናክሮ ኢትዮጵያን የሚያድን ትውልድ ካልመጣ በስተቀር ያለንበት ሁኔታ በጣም ከባድ ነው ለራሳችንም አልሆንም ለማንኛውም ወደ ጽሁፍ ላይ በተለይ ማኒፌስቶን በተመለከተ ያነሳዋል በተወሰነ ደረጃ ጠቅሰዋል ከማኒፌስቶ በፊት የፋኖች የሥራዎች ሁሉ እናት የሆነው አንድ ፖለቲካዊና ወታደራዊ የጋራ አመራር ባስቸኳይ የማቆም ስራ ነው የሚል ዝርዝር አድርጎ የተገለጸ ማለት በነገራችን ላይ ጽሁፉን እዚህ ላይ ሁሉንም ነገር መጥቀስ አንችልም ተመልካቹ ጽሁፉን ባገኘው አጋጣሚ እንዲያነብ ነው በዚህ አጋጣሚ ምን ጋብዘው እንዲያነበው ይመከራል በጣም ጠቃሚ ብዙ ሐሳቦች ያሉበት ነው
ማኒፌስቶን በተመለከተ የጠቀስከውም አለ ብዙ ነገር አለ ፋኖች ጋር ያለውን ክፍተትም አንስታል አማራ ጠላቶች ከሆኑ ካምፖች ትግሉን ለመደገፍ የሚፈልጉትን ማስበርገግ የለበትም ወዳጅ ማብዛት ጠላት መቀነስ ስትራቴጂ መሆን አለበት የሚሉትን ጨምሮ ብዙ ነገሮችን አንስታል የአማራ ህዝብ የሉና አደጋ ምንጮች ብዙ ናቸው ሁሉና አደጋዎች በአንድ ጊዜ መጋፈጥ አይቻልም የሚልም ነገር ነውና እስቲ በእነዚህ ዙሪያ እንደው መሰረታዊ መልእክቶች ምንድናቸው በጽሁፉ የተካተቱት ማኒፌስቶ ጋር የተያዘው በጣም ባጭሩ ለመግለጽ ማኒፌስቶ ማነው አንተ ሚዲያ ላይ ሲናገር ነው የሰማሁት በአንድ ቀን 5 እንጽፋለን ነው ምናምን ብሎ አስረስ ነው መሰለኝ ምንም ውሸት አይደለም የተናገረው በአንድ ቀን 5 መጻፍ ይቻላል ትልቁ ጉዳይ ማኒፌስቶ መጻፉ አይደለም ማኒፌስቶ ባለቤት የሌለው ከሆነ ምን ዋጋ አለው ብዙ ቡድኖች ጽፈዋል እኔ ራሴ የነበርኩበት አንድ ኮሚቴ የጻፈው ማኒፌስቶ አለ እና ሌሎች ማአት የተለያዩ ኮሚቴዎች አማራ ማኒፌስቶ የለውም ስለተባለ ጽፈዋል ያለው እና ልከውላቸዋል ያለው ወደ ሜዳ እኛም ልከናል ያለው ግን አንድ ወጥ የሆነ አመራር ስለሌለው የማኒፌስቶ ባለቤት የሚሆን አካል ስለሌለው ሁሉም ተበትኖ የሁሉ ጉልበትና የሁሉ ነገር እንደቀራለው ያ ከመምጣቱ በፊት ማኒፌስቶ ምንም ትልቅ ጉዳይ ተደርጎ መቅረብ ነው ሁለተኛ ማኒፌስቶ ዛስ ለይቼዋለሁ ሁለት አይነት ማኒፌስቶ አለ ብዬ የቀላል ያልኩበት ምክንያት ከአማራ የሚጠበቀው ማኒፌስቶ አንዳንድ የአማራ ድርጅቶች እንዳሰቡት ለምርጫ የሚቀርብ አይነት ማኒፌስቶ አይደለም የምርጫ ማኒፌስቶ አንድ ፖለቲካ ድርጅት ፕሮግራም አለው ጥቅል ሊሆን ትልቅ ብዙ ዝር የሄደ ከፕሮግራሙ የሚያወጣቸው ፖሊሲዎች አሉ የትምህርት የጤና ብሎ ዘርዝሮ የሚያወጣቸው ከዛ በኋላ ከነሱ ደግሞ ቆንጥሮ በ5 አመት የምሰራው ስራ ይሄ ነው እና ምትዳኙኝ በዚህ ነው ብሎ ለምርጫ ጊዜ የሚያቀርበው ማኒፌስቶ አለ አማራ እየተጠበቀ ያለው የእንዲህ አይነት ማኒፌስቶ አይደለም ነው ምክንያቱም እንዲህ አይነት ማኒፌስቶ ቀርቧች ያለው 20 ነው 30 ገጽ ያለው ስለ ትምህርት ስለጥናምን ስለ ቋንቋ ፖሊሲ የሚያወራ ስለዚህ የሱ አይነት ማኒፌስቶ ስላልሆነ ዝርዝር ውስጥ የሚገባ ስላልሆነ ከባድ አይደለም የአማራ ማኒፌስቶ የሚጠይቀው ያለው ጥቅል የሆኑ ነገሮች ያሉበት ነው በታሪክ የሚታወቁ ማኒፌስቶች አሉ በየኮሚኒስት ማኒፌስቶን የሶሻሊዝም የሚባለው የአርት አይነት ያወጣው ማኒፌስቶ ከዛ ደግሞ ራሺያ ሄጄ ኒኮላስ ሁለተኛው የተባለው ንጉስ የጥቅምት ማኒፌስቶ የሚባል ያወጣው አለ ያኛው የኮሚኒስት ማኒፌስቶ ብዙ ገጽ ያለው ነው ለምን ንድፈ ሐሳባዊ ነገሮች ብዙ ስላሉበት ይሄ ሶሻሊስት የተባሉት የአርት ሰዎች ያወጡት 6 ገጽ ነው በጣም ብዙ ነገር ያካተተ ሆኖ ግን በማኒፌስቶ ደረጃ የቀረበው የኒኮላስ ሁለተኛው የራሺያ የጥቅምት ማኒፌስቶ የሚባለው 1907 ዓመተ ምህረት ላይ ታትሞ የወጣው ግን አንድ ገጽ ነው በጋዜጣ እንደውም አንድ ገጽ ላይ ነው የታተመው በጣም ትልልቅ ግን ራሺያን ሊቀይራሉ የሚባሉ ሐሳቦች የተቀመጡበት ነው ከአማራ የሚጠበቀው ማኒፌስቶ የዛ አይነት ነገር ነው ዝርዝር ውስጥ የሚገባበት አይደለም ጥቅል የሆነ ነገር ነው አዲስ ዘመን አዲሱ አካሄዱ ምን ይመስላል ለምን መጣ እዚህ ውስጥ ምን ጨመረው ወዴት ይሄዳል ብሎ በተወሰነ ደረጃ ቀደም እንዳልኩት ጠቅላላ ባለ መንገድ ስለ ቀጠናውም ስለ ዓለምም የሚናገረው ነገር ካለ ዓለም ላይ መግባትም ፕሮባብሊ ያስፈልገው ይችላል ግን ጀነራል በሆነ መንገድ ማስቀመጥ ይቻላል በዚህ ደረጃ የሚጻፍ ማኒፌስቶ 5 መጻፍ ይቻላል ከባድ አይደለም ስለሱ አንጨነቅ ዋናው ትልቁ ነገር ግን ይሄ ማኒፌስቶ በባለቤትነት የሚወስደው አመራር ይኖር ነው ማኒፌስቶ ላይ ብዙ ስለተባለ እሱ ለመዝጋት ያክል ነው ሌላ ያነሳው ምንድነው አስተውሰኝ አያው ከዚህ ከአማራ ትግል ጋር በተያዘ ነው ወዳጅ ማብዛት ጠላት መቀነስ የአማራ ስትራቴጂ መሆን አለበት የሚለው ምክንያቱም መሰለህ በየትኛውም ትግል ብቻ አይደለም ሲጀመር አይተን እንደሆነ መጀመሪያ የጻፍኩት ያለው ስለ ሀገራት ነው ትልልቆቹ እንኳን ሀብት አለን መሳሪያ አለን ቴክኖሎጂ አለን የሚሉ ሀገራት ቁጭ ብለው ሲሰሩ የሚሉት ያለው እንዴት ባለም ላይ ወዳጆቻችን ማብዛት ይችላልን ወዳጅ ማብዛት ማለት ከፍተኛ የሆነ የንግድ ቀጠና መፍጠር ነው ወዳጅ ማብዛት ማለት በዛ አካባቢ ያለ የነሱ ሴኩሪቲ የሚያረጋግጥ ነገር መፍጠሪያ ነው ሁሉ ጊዜ ሲሰራ ነው የሚውላል እንኳን ገና በደንብ ያልተደራጀና አቅምና ጉልበት ያልደረጀ የፋኖ አይነት እንቅስቃሴ ስለዚህ በየትኛውም አካባቢ ወዳጅ ሊሆን የሚችለውን ማንኛውንም አካል ማስበርገግ ያስፈልግም የትግሉ አካል እንዲሆን ማድረግ ይጠይቃል ድጋፉን የማግኘት ነገር ነው አማራ ክልል ያሉትን ቀደም ያነሳውን ማብተና ይባል ፖሊስ ይባል ሚሊሻ ይባል የሚባሉትን አካላት በሙሉ በማይሰለች ቋንቋ
ትግሉን እንዲቀላቀሉ የሚደርሰው ግፍና በደል በእነሱም ላይ እንደሆነ የሚመጣው ለውጥ እነሱንም የሚገላግል ፎይታ የሚሰጥ መሆኑን የመንግስት ስትራክቸር ውስጥም ያሉት ኮርስ ምን ያለው ከላይ ያሉት አማራ ትልልቆቹ አመራሮች በእንዲህ አይነት ፕሮፓጋንዳ ላይ መጡልኝ ይችላሉ ግን ብዙውን ግን ማምጣት ትችላለህ ካንተ ጋር እንዲሰለፍ ግን ከነሱ መካከልም ደግሞ ገብቷቸው እየተካሄደ ያለው ነገር ትክክል አይደለም ከዚህ በኋላ ብዙ ጊዜ ሰርቻለሁ ከዚህ መንግስት ጋር መቼም ማጥ የሚያሳፍር ነገር በውስጥ ያለ ነገር ግን ሺ ጊዜ የፈለገው ነገር ይሁን ወደ ወገኖች ያመጣለው ብሎ የሚመጣ ሰው ካለ እጁን ስመ መቀበል መቻል አለብህ ገንዘብ መረጃ ቁሳቁስ ባዶ እጁንም በፕሮፓጋንዳ ደረጃ ሊያመጣ የሚችለው ጉዳት በመንግስት ላይ ካለ እንዲህ አይነት ነገር ፖለቲካ እንዲህ አይነት ነገሮች ያሉት የመጣን አካል ይሄንን ብሎ የመጣን አካል በተለያየ ነገር ማዋከብ ያቅሙ ኮንትሪቢዩት እንዳያደርግ ነው በቀደም ትናንትና ነው የሰማሁት ኢንተርቪው ላይ አንስተለት ነበር ለገድ አሁን እዚህ የምትመለከተው በገዱ ላይ የማዋከብ ሶስተኛ አራተኛ ምንድነው ሳልሳዊ ባዕድን ምናምን ነገር የሚል ያለው በድንቁርና የተሞላ ነገር በየወቱን የሚያሰራጩ ሰዎች የኢትዮጵያ የውጭ ጉዳይ ሚኒስቴር የነበረ ሰው ከፈለገ ያብይን ጫማ ልሶ እነሱ እንዲህ አይነት ቺፕ ፕሮፓጋንዳ ያካሄዱ ከሚሰበስቡት የዩቲዩብ ገንዘብ በላይ 20 እጥፍ ተንደላቆ መኖር የሚችል ሰው እንዲህ አይነት ነገር የሚናገሩበት ሁኔታ መኖር የለም ትግሉን አይደል አያግዝም ይሄ ነው የሚባለው እንዲህ አይነት ነገር መቆም መቻል አለበት አንድ ሰው ቢሆን በጠላትነት ከተሰለፈ አማራን ትግል ይጎዳል እና ማጋዥ ሆኖ መምጣቱ አይደለም ያለው መንግስትን እንዳያግዝ ብቻ ማድረግም ራሱ ትልቅ ስራ ነው ብዬጽፍ ያለው እዛ እስካልተባበረ ድረስ ፋኖን ያያገዘ ኒውትራላይዝ ማድረግ በቃ አላግዝም ብሎ አይደለም እዛ ተቀምጦ የሚሰጠውን ስራ እየለገመ የሚሰራ እንዲህ አይነቶቹ ነገሮች የሚያደርግ ሰው ትግል ያያገዘ ነው አክቲቭሊ መንግስት ያያገዘ ካለው የተሻለ ስራ እየሰራ ነው ሁለተኛ በትግል ወቅትም አንድ ነገር መታወቅ መቻል አለበት የሰዎች የትግል ተሳትፎ መስዋዕትነት ተሳትፎ ነው ስላለፍኩበት ነው መጣጣኝ አይደለም አንዱ በህይወቱ ነው መስዋዕትነት ቢከፍልበት አንዱ ከፍተኛ ገንዘብ በመስጠትም የሚከፍለው ነገር ይኖራል ያለ ሌላው አነስተኛ ነገር ሌላው ቁሳቁስ ግማሹ የጉልበት ስራ በመስራት በመሸከም ሊሆን ይችላል ግማሹ ማወጣት የሚችለው ውጭ ሀገር ተቀምጦ $10 ሊሆን ይችላል ያለው የአንዳንዱን ሰው አስተዋጽኦ ግን በጸጋ በመቀበል በማመስገን ምንም ነገር ከማይሰራው የተሻለ ስለሆነ የሚሄድ ባህሪ በጣም ኢምፖርታንት ነው እኔ የነበርኩበት ድርጅት ውስጥ ይሄን ነበር ማደርጋለሁ ሁሉንም ነው ማመሰግነው ትንሽ ነገር ያደረገው ምክንያቱም ያንዳንዱ ሰው ኮንትሪቢዩሽን ይጠቅማል እያደገ እንዲሄድ የምታደርገው አፕሪሺየት ስታደርገው ነው ስለዚህ ለምን እኩል አልሞትንም አሁን ለምሳሌ በዲያስፖራ እንቅስቃሴ ውስጥ አንዳንድ የማያቸው ነገሮች አሉ ሰላማዊ ሰልፍ ለድሮ የሚነበረ ነው ሰላማዊ ሰልፍ ሲደረግ የማይወጡ ሰዎች ሆነው ግን በጀርባ ደግሞ ገንዘብ ይደግፋሉ ለትግል አንዳንዱ ለምንድን ነው እንደኛ አደባባይ ደፍረው የማይወጡ ሲል እነዚህ ሰዎች የተለያዩ ምክንያቶች ነው ለምሳሌ አንዱ ምክንያት አገር ቤት መግባትና መውጣት ግዴታ ሊሆንባቸው ይችላል እኔ ምን አገባኝ አገር ቤት ሄዶ መንግስትን እስካላገለገለ ድረስ ለፋኖ በወር $1000 የሚያዋጣ ሰው ለምን 5 ጊዜ አገር ቤት አይገባም ይሄን ሰው ማዋከብ ምን ማለት ነው እንዲህ አይነቱ ነገሮች በጥሞና መመርመር መቻል አለበት ነው ማለት ያለው ይሄ የትግል ልምድ የሌላቸው ሰዎች የሚያደርጉት ነገር ስለሆነ ጽሁፉ ብዙ ቦታ የገባበት ምክንያት አንድ ጊዜ እንደ ብሉ ፕሪንት የሚያገለግልም ነገር ሊሆን ይችላል በሚል ነው የጻፍኩት ያለውና ይሄን ነው ማለት ነው ምናልባት ተወነርጋቸው የስለፋኖም አንዳንድ ነገሮች አንስታል ከዲያስፖራም እዚህ ያለው ትግል እዛ የፋኖች ትግል ምን መሆን አለበት የሚለው ነው ብዙ ክፍተት አለ አሁን ቀደም ሲል ካነሳው ጋር በተያያዘ ነው እውነት ለመናገር ያማራውን ትግል በማዳከም ደረጃ ከአብይ የበለጠ ሚና እየተጫወተው ያለው ያው ያማራው እንትን ነው እዚህ የምናየው ነገር አለ ይሄ አሁን ቀደም ሲል ካለው ፍረጃ ጋር ተያይዞ ያማራን ህዝብ ትግል ለመደገፍ ሲመጣ ለመጥለፍ ነው ይያለ የሚያሸማቅቅ የሚገፈትር ኃይል ነው በዛው ይሄ ብቻም አይደለም አንድ ላይ መቆም እንኳን አልቻሉም አሁን እዚህ ዋሽንግተን ዲሲ በሳምንት 2 ጊዜ አንድ ቡድን ሌላ ሰልፍ አንዱ ቡድን ሌላ ሰልፍ አንዱ ሌላ ሻማ ማብራት ስነ ስርዓት አንዱ የሆነ ፕሮግራም እንዴ ተነጣጣለ ግን ሳስቶ ቁጥሩ ብዙም ክብደት ብዙም ትኩረት እንዳይሰጠው የሆነን ያለውና
እንዲህ አይነቱ ነገር መቼ ነው የሚቆመው? ምንድነው ይሄን ነገር እንግዲህ በጽሁፍም በደንብ አስፍራል። እሱ እንደው በተወሰነ ደረጃ ብትሄድበት ጥሩ ነው። ፋኖች አካባቢ ያለውን ነገር በተመለከተ ነው። አንዱ የፋኖ መዋቅር ሌላኛውን የፋኖ መዋቅር ለማብጠልጠልና ለማዳከም የሚሄድበት ርቀትና የሚያባክነው ጉልበት አገዛዙ ላይ ቢያውል ኖሮ የትና የት በተደረሰ ነበር። እርስ በርስ ያለው መዘላለፍና አንዱን ለማሳነስ የሚያደርጉት ነገር በእውነት አንዳንድ ጊዜ እንዴ ይሄ ህዝብ ምን ቢበድል ነው እንዴት ቢረገም ነው የሚል ነገር ውስጥ ይከታል። ለማንኛውም በዚህ ዙሪያ ያልከው ምንድነው ከፋኖ ወደፊት መፍታት ካለበት ችግር ጋር በተያያዘ? አሁን ምን መሰለ ያለው እኔ ሁሉ ጊዜ በግሌ ነው ምንም የራሴን ኢንተረስ የራሴ ጥቅም የራሴ ምን እንምለው ነገር የለም። አንድ ነገር በመሰራበት ሰዓት ላይና ጉዳይን መመረምረው ማቀርበው ይሄ ጉዳይ መታየት በሚገባው መንገድ ነው። ራሴን ነገር ውስጥ አላስገባም። ገና ከኢትዮጵያ እንደመጣው ኢትዮጵያ የመጣሁበት ምክንያት በጣም ግልጽ ነው። አብይ አህመድም አማራ ክልል ላይ የከፈተው ጦርነት ነው ያጣለኝ። ሜዲያ ጦርነት ባይጀምር ኖሮ ልጣላችል ነበር ያለው። ስለዚህ የመጣሁት ተጠቅላላ ይሄንን የህልውና ትግል እያደረገ ያለ ህዝብ መደገፍ ነው። መጥቼ በቀና ነገር ይሄ ሜዳ ላይ ያለን የተዋጋ ያለን ኃይል በከፍተኛ ደረጃ ሎጂስቲክም በፋይናንስም እንዴት ነው የምንደግፈው የሚል ነገር ስመለከት ያየሁት ነገር ይሄ የተበጣጠሰው ነገር አደገኛ እንደሆነ ጭራሽኑ መሬት ላይ ያለው ነገር ችግር ፈጣሪ እንደሆነ ስለዚህ አንድ ወጥ የሆነ ዓለም አቀፍ የፋኖ የድጋፍ ድርጅት ያስፈልጋል የሚል ነው የደረሰ እና ይሄ በተበጣጠሰ መንገድ ተቋቁሞ የነበረው የህዝባዊ ግንባር ነው የሚለው ያለው ፋፍደን የሚባል ንቅናቄ የሚባል ማም የሚባሉ ነበሩ። የኔ ፖዚሽን ሁሉም ፈርሰው አንድ ድርጅት ከታች ከየሀገሮቹ የሚጀምር ከሀገር ወደ ክፍለ ሀገር ክፍለ አህጉሮች ወደ ዓለም አቀፍ ደረጃ የሚገነባ በየከተማው ያለ በዚህ ትግል ውስጥ ያገባኛል የሚል የአማራ ህዝብ የህልውና ትግል የሚያሳስበው አማራ ከለኔ ሳባል በአንድ አዳራሽ ውስጥ ተሰብስበው የሚያምናቸውን ሰዎች መርጦ ከዛ ጀምሮ ያቋቋመው የሚሄድ ነገር ነው የሚያዋጣው። እዚህ ነገር ውጪ ይሄ ክፍፍል የትም አያደርስም። መሬት ላይ ያሉትን ይከፋፍላል። በዚህ መንገድ ግን አንድ መሆን ብንችል መሬት ላይ ያለውን መከፋፈል ተጽዕኖ በማድረግ አንድ ወደ ማድረጉ ምንወስዳቸው እኛ እንሆናለን። ስለዚህ በዚህ መንገድ ይደራጅ የሚል ሐሳብ አቀረብኩኝ ያለው በምንም አይነት መንገድ ይሄንን ሐሳብ የሚሰማ የለም። ጭራሹን ወደ ሌላ ነገር የሚሄድ ነገር ሲመጣ ይሄን ሐሳብ ተጠቅላላ ተውኩት በቃ። ከዛ በኋላ ዝም ብዬ ማየት ጀመርኩ። ባየው ቁጥር እየባሰበት የሚሄድ ነው። በየጊዜው ድርጅቶች ይፈጠራሉ፣ ወደ አንድነት አይመጡም። ተጨማሪ ድርጅት ይመጣል፣ ወደ አንድነት አይመጡም። ስለዚህ የቁላሉና የዶሮዋ ጉዳይ ሆኗል። በየዛ ያስቀመጥኩት ይሄን ነው። ዳያስፖራ ነው አንድ ሆኖ ፋኖዎችን መሬት ላይ አንድ የሚያደርጋቸው ወይስ ፋኖ ነው መሬት ላይ ያለው አንድ ሆኖ ውጪ ያለውን አንድ የሚያደርገው? በውጪ ተሞክሮ ፈጽሞ የትም እንደማይደርስ 100% እርግጠኛ ሆኛለሁ። ያው በጣም የሚያሳፍር የራሳቸውን ስም ክብር የራሳቸውን ጥቅም ላያዩት ይችላሉ አንዳንዶቹ። ከቱም ኒውትራል ሆኖ ከልባቸው ለዛ ህዝብ ከተቆረቆሩና ለፋኖ እናግዛለን ካሉ የሚሰሩት ስራ አይሰሩትም ነበር። በርካታ አካላት ስላሉ ራሳቸው ተከፋፍለው ፋኖን በመከፋፈል ሂደት ላይ መቀጠላቸው አይቀርም። እሱን ተቀበያለሁኝ እኔ አሁን በፕራክቲካል የሆነ ፖለቲከኛ ነኝ ብያለሁ። ይሄ ነገር የሚቆመው ያለው መሬት ላይ ያለው ፋኖ አንድ ሲሆን ነው። የሥራዎች ሁሉ ስራ ነው። የኔ ስራ የሌሎችን በውጪ ፋኖን የሚወዱ ሚዲያዎች ፋኖን የሚወዱ የሚደግፉ የአማራ ህዝብ ትግል የሚደግፉ ኢንተሌክቹዋልስ ከስራቸው ሁሉ አስቀድመው ያላቸውን ኮንታክት ያላቸውን ሌቨሬጅ ያላቸውን ነገር መጠቀም ያለባቸው አንድ ሁኑ አንድ ነገር ፍጠሩ ባስቸኳይ የሚለው ስራ ላይ ሌላ ስራ ሊኖራቸው አይገባም ብዬ ነው። እነሱ አንድ ሲሆኑ የመሬቱን ችግርም ይፈቱታል። ቀደም ያልከው ነገር በሙሉ ያበቃለታል። ነገር ግን የውጪው በቀላሉ ይፈቱታል። የውጪው እንዴት ነው በቀላሉ ይፈቱት ያለው? በእኔ እምነት በውጪ እንዴት መደራጀት ዳያስፖራው እንዳለ የነሱ ደጋፊ ነኝ ስለሚል የተነሳ በራሱ እኔ ነኝ የምወከለው ወይ ወክለውኛል ምናምን የሚለው በሙሉ ያበቃለትና የምትደራጀው እንደዚህ ነው። በዚህ አይነት አደረጃጀት የፋኖን የድጋፍ ድርጅት መስርቱ የሚል መመሪያ ይሰጣሉ። በቃለቀ ያ መመሪያ የሞራል የበላይነት እነሱ ጋር ስላለ በእነሱ ስም ስለሆነ የሚነገደው እዚህ ያን በሙሉ አስቆመው ጤነኛ የሆነ አማራ
እነሱን የምናግዘው ባስቀመጡት መመሪያ መሰረት ነው አንተ ምንድነው እና ገባህ እዚህ ውስጥ የሚል ነገር ወካይ ነኝ ወክሎኛል ለሚለው ተቀበለ የነሱ አመራር ይሄን አሰራር ይፈጥራል ያ ካልሆነ በስተቀር በእይታ በውጪ ብለህ ያለው በሚሊዮን የሚቆጠር አማራ አንጀቱ እየተቃጠለ መርዳት እየፈለገ በወር $1 ሚሊዮን በወር በ30 ብር ኮንትሪቢዩሽን ለማድረስ 30 ሺህ አማራ ነው የሚያስፈልግ ያለው 30 ጊዜ 900 ሺህ ይመጣል ያለው እኔም ማቃቸው ግን አንዳንድ አማሮች በወር $1,000 ኮንትሪቢዩት ማድረግ የሚፈልጉ አሉ $100 ኮንትሪቢዩት ማድረግ የሚፈልጉ አሉ 30 ሺህ ማያስፈልግም ያለው $1 ሚሊዮን በ15000 ሰው መድረስ ትችላለህ 15000 አማራ አጥቶ ነው ገብቷል ያለው በእንትን በባረቄና በበርበሬ ቁስል የሚያጥበት ሁኔታ የተገባው የሚበሉት ያጡበት ሁኔታ ውስጥ ገብተዋል አንዳንድ ቦታ ላይ የሚበሉት ገበሬው ክምሩ ነዶበት የሚያበላውን አብልቶ እሱ ወደ ረሃብ በሄደበት ሰዓት ላይ $1 ሚሊዮን በላይ ማንነው ትልቁ ነገር እንዴት ነው የሚደራጀው እንዴት ነው አብዛኛውን የሚቃጠለውን አማራ ሞቢላይዝ ማድረግ የሚቻል አደረጃጀት የሚፈጠረው ሰው ጠፍቶ እኮ አይደለም ገንዘብ ጠፍቶ አይደለም ያለው ጀስት በጣም በሚያሳዝን ደረጃ እነዚህን ነገሮች ተረድቶ ተግባራዊ ለማድረግ አይደለም እኔ የኔ ትንሽ ኢጎ የኔ ትንሽ ስም የኔ ትንሽ ክብር ትቅር ይሄ ህዝብ ደግሞ ከልምድ ነው ይሄን ያቀረቡት ያለው ይሄንን ሐሳብ ያቀረቡት እኔ በከቅንጅት ጊዜ ተደበረ ልምድ ነው በቅንጅት ጊዜ ኢዳፓ ሰላማና መላው ኢትዮጵያ የሚባሉ ድርጅቶች በሁሉም ሀገሮች ነበሩ ተበታትነው ስብሰባ ይጠራሉ ተበታትነው የገንዘብ መዋጮ እንዲያደርግ ያደርጋሉ በተለይ ደግሞ መሪዎቹ እስር ቤት ከገቡ በኋላ አንድ ጊዜ ተሰብስበው ችግር መጣ እና መጨረሻ ላይ እነዚህን የተለያዩ ውክልና ተሰጥቶናል የሚሉ ኃይሎች ይሄ እንቅስቃሴ የጥቂት ቡድኖች እንቅስቃሴ ሆኖ እንዳይቀር ከተፈለገ ቅንጅትን እንደግፋለን የሚለውን ማህበረሰብ በሙሉ በአንድ ትልቅ አዳራሽ ውስጥ ሰብስበን እኛ መፍረሳችንን ተናግረን አንተ የምታምነውን ሰው መርጠህ ገደምባና ባለው መንገድ በደንብ ሬጂስተርድ የሆነ በቻሪቲ ስቴተስ ባንክ አካውንት ያለው ትሬጀሪ ያለው በስነ ስርዓት ገንዘቡ የሚወጣ አርጋችሁ አቁሙት እኛ ይሄን ለማድረግ ፈቃደኛ ነን የሚል በዛም ጊዜ የነበሩት እዚህ የነበሩ የኢዴፓ ልጆች በጣም ጥሩ ልጆች ነበሩ ያው ፓርቲ አባል ተብለው የተመለመሉ ናቸው ያው ማን በዛም ጊዜ ሌላው የዚህ አይነት ነገር አልነበረው የፓርቲ አባልነታችን ይቅር ብለው ይሄንን ነገር ፈቅደው በመደረጉ የተነሳ ነው ለንደን ላይ ወደ 300 የሚሆን ሰው ተሰብስቦ ለመጀመሪያ ጊዜ ዴሞክራቲካሊ የድጋፍ ድርጅቱን አቆሙት ከዛ በኋላ በመላው ዓለም ከዛ በኋላ አውሮፓ በሙሉ እንደ እንግሊዝ እንደራጅ ነው ያለው ከዛ አሜሪካን ሀገር ከላይ የነበሩትን ሰዎች የተወከሉትን በአቶ ኃይሉ ሻውል የተወከሉትን ሰዎች በአውሮፓ መንገድ ካልተደራጀ ለእናንተ ገንዘባችን አንሰጥም የሚል በየስቴቱ በባይሎ የራሱ አካውንት ያለው ድርጅት ነው የተመሰረተው ያ ድርጅት ነው በማያቋርጥ መንገድ ገንዘብ እስር ቤት ለነበሩት ሰዎችና ቤተሰቦቻቸው ትንሳኤ የሚባለው ሬዲዮ በማያቋርጥ መንገድ የደገፈው በኋላ ከስር በሚፈቱበት ሰዓት ላይ በሰላማዊ መንገድ እንታገላለን ለሚሉት ዌብሳይቱን ይዞ በየአገሩ የነበረውን ገንዘብ ሰላማዊ ትግል እናደርጋለን በሚል ተሰበሰበ ስለሆነ ህዝቡ የናንተ ነው ብሎ ቅንጅት ወራሽ ናቸው ላላቸው ለብርቱካን ያስረከበው ይሄ አይነት አደረጃጀት ነው አይቀደም ያነሳነው ነገር አለ እያንዳንዱ መሪም ሆኖ በሚፈልግበት ሁኔታ ላይ ሳይኮሎጂውን ማወቅ ይኖርብሃል ያለው ሁሉም መሪ መሆን በሚፈልግበት ሰዓት ላይ መሪ እንደማይሆን ስጣቅ መንገስ የሚፈልገው መንገስ እንደማይችል ሰጣቅ አንጋሽ ማድረግ መቻል አለብህ ትልቅ ትርጉም አለው አይ በምርጫ የሚመጣ ሊቀመንበር መራጩ ነው ሊቀመንበር አደረኩት የሚለው አለ ንጉስ የሚለውም ስም ብትሰጠው መርጦ ንጉስ ካደረገው እቺ እኮ እዛ ያስቀመጥኳት እኮ እኔ ነኝ ያነገስኳት ነው የሚለው ያለው ገብቷል እና ያ የሚፈጥረው ሶሊዳሪቲ አለ በከላይ የምትጭንበት ነገር ግን ሁሉም እንደዛ መሆን የሚፈልግበት አይነት ማህበረሰብ ላይ ከላይ የሚጫን መሪ ሆኜ ካልመጣው ብለ የምትመጣ ከሆነ በባህሪው የኛ ማህበረሰብ እንዲህ አይነት ነገር የሚቀበል አይደል ባንድ በኩል የሚገርም ነገር ነው ይሄ ባህሪው ለዲሞክራሲም የሚመች ነው ዲሞክራቲክ የሆነ ምክንያቱም ዲሞክራቲክ ማህበረሰብ ላይ ኢንዲቪጁዋል ግለሰቦች በግለሰብ ደረጃ እንደ መንጋ ሳይንጋጉ የራሳቸውን ውሳኔ መወሰን የራሳቸውን ድምጽ መስጠት የመሳሰሉ ነገሮች እንደ እሴት ነው የሚታዩት
ለዛ የሚሆን እሰት አለው እንዲህ ወደ ጎን ለሚሄዱ ነገሮች ችግር አለው በጋራ በሶሊዳሪቲ ለሚሰራ በትብብር ለሚሰሩ ነገሮች በጣም ብዙ ዝርዝር የሄድኩበት ነገር አለ ሌላ ቦታ ላይ አላነሳውም ግን ይሄ መፍትሄ ነው ለንደን ላይ አሁን የተለያዩ 8 ኮሚቴዎች አሉ ያለፈው ጊዜ ማንስቼልሃለሁ ምን ያህል ፐርሰንት አማራ ይረዳል እዚህ አካባቢ ትብብር እየተጠይቃቸው 1% አይሆንም መጠየቅ አለባቸው ለምንድን ነው 1% የሚሆነው የተለያዩ ቡድኖች የአማራ ፋኖ ሰብሳቢ ነን ብለው በራሳቸው አውጀዋል ይሄ የራስ ወጃ የማይመቸው ማህበረሰብ ነው ማለት ስለዚህ ማህበረሰቡን እንዴት ነው በስፋት አሰባስበን አንድ ላይ ማምጣት የምንችለውና ትልቅ የድጋፍ አቅም የምንገነባው አይ በዚህ ደረጃ ያቋቋመው ድርጅት ሰልፍ ሲጠራ እኔ መርጬው ከመንበር አድርጌው ጻፊ አድርጌው የተቃውሞ ሰልፍም ጥራ አንዱ ስራ ነው ብዬ የሥራ ኃላፊነት ሰጥቼው እንዴት ነው መቀረውና ማሳፈረው እንዴት ነው ቁጥሩ እንደዚህ ሊመነምን የሚችለው ሌላም ተጨማሪ ሰው ይዤ ሄዳለሁ ነው የሚላል በገንዘብ ማዋጣቱም የሱም ብቻ አይደለም የሚያዋጣው የማያዋጣ ነው ብሎ የሚያስበውንም ሰው ቀስቅሶ ብዙ ገንዘብ እንዲያዋጣ ነው የሚያደርግልህ ይሄን አደረጃጀት ነበር ከመጀመሪያው ይሁን ያለው የዛሬ 2 አመት ሊሆን ነው በቃ ስመጣ ያቀረብኩት ፔፐር ይሄንን ነው በግል ነገር ግን ይሄንን ለመቀበል ፈቃደኛ የሆነ አስቀድሞ የተደራጁት ድርጅቶች እንዲህ አይነቱ ነገር ለመቀበል ፈቃደኞች አልሆኑ አሁን ምን ሆኗል ያለው ቁስል በአረቄና በበርበር የሚታጠብበትን ሁኔታ ውስጥ የጨመረ የገንዘብና እርዳታ ድርቀት ውስጥ ፋኖን ጨምረው ቁጭ ብለዋል ያለው በዚህ ይኮራሉ መጠየቅ አለባቸው ይመስለኛል ይኮሩ አይገባም ሊያፍሩ ነው የሚገባው ምናልባት አንዳርጋቸው ከፋኖች አንፃር እነሱ ጋር ያለውም ክፍተት ቀደም ሲል ከማኒፌስቶ የሚቀድመው ነገር አለ በአስቸኳይ የጋራ የፖለቲካዊና ወታደራዊ አመራር መፈጠር መቆም መሰራት አለበት የሚል ነው እንደው ባጭሩ ምን ነው ብዙ ጊዜ ብለከዋል ያ ነገር መምጣት አለበት የኔ ጠቅላላ የጽሁፍ ዋናው ትልቁ ዓላማ 29 ገጽ የሚጻፍ መጨረሻ ዞሮ ትልቁ ነገር ያለው እዛ ላይ ነው ተአምራዊ ለውጥ ባጭር ጊዜ ውስጥ ማምጣት ይችላሉ ያንን ማድረግ ከቻሉ ወተሊዛ መሬት ላይ ያለው ችግር ብቻ አይደለም የሚፈቱት ያለው በሎጂስቲክ ደረጃ በፋይናንስ ደረጃ ከውጪ የሚያገኙትን ድጋፍ በሺ እጥፍ ማባዛት የሚችል ሁኔታ መፍጠር ይችላሉ ያንን ያደረጉለት እነሱ በዲፕሎማሲውም ቢሆን ያው ዲፕሎማሲ የራሱ አማራ ጋር የተያዘ ቀደም ያነሳው ችግር ያለበትም ቢሆን አስቸጋሪ ሁኔታም ቢሆን ስማርት በሆነ ዲፕሎማሲ በተወሰነ ደረጃ እንቅስቃሴው ድምጹ እንዲሰማ ማድረግ የሚቻልበት ሁኔታ መፍጠር ይቻላል ዞሮ እነሱ የሚሰሩት ስራ ወሳኝ ነው እና ምን ማድረግ የምንችለው ነገርኛ ቀደም ያልኩን ነገር ነው ማድረግ የሚችለው ትንሽ ብር ልካቸው ምናምን ነገር እዛ ያለውን ከጎኑ ያለው ጋራ ይሄንን ሰው እንዳይጠጋው አይደል መንግስት እንዳይተባበር የሚያደርግ ነገር አይደለም መሆን ያለበት መተላለፍ ያለበት ነገር እሱ ግትር ሆኖ እንኳን ቢያስቸግርህ በአገራችን ባህል መሬት ላይ እግሩን ስመህ አረ ወንድሜ ልናልቅ ነው አንድ ላይ እንሁን የሚል ነገር እንዲሰራ ነው መምከር ያለበት እኔ ይሄን መልእክት አስተላልፋለሁ በጽሁፍ ሁሉ አስተላልፍ ያቀርባል እግሩ ላይ ወድቃቸው ማድረግ ያቀታቸዋል እስከማለት ድረስ ነው ያለው በዚህ ሌቨል ነው ይሄን አንድነት የመፍጠር አስፈላጊነትና በውጪ ያለው የለም ሁሉ ነገር እኮ ያልፋል ዛሬ ለተለያዩ ነገሮች ለስም ብለህ ለገንዘብ ብለህ ለተወሰነ ጥቅም ብለህ የምታደርገው ነገር በኔድሜ የምትመጣበት ሰዓት ላይ አብዛኛው ትርጉም የሌለው ነገር ይሆነ ነው የሚያጣው ትንሽ ደግሞ ከኔድሜ ጨመረው የምታደርግበት ሰዓት ላይ ወደ ኋላ ተመልሰህ ያን ሁሉ ነገር ሲሰራ የነበረው በቃ ለዚህ ነው ተዋል ምላሴ ደንዝዟል ጣም እንኳን ያጣጥምም ያለው እንደፈለኩ ምናምን ነገር ሌላ ነገር የምታደርገው ነገር በሙሉ መክሸፍ ይጀምራል ወንድ ከሆንክም ወንድነት ሳይቀር ነው የሚከሽፈው የዛን ጊዜ ያለ አይደለም ገንዘብ ሰብስበ ቆንጆ ሴት ለመግዛት አገር የበደልክበት ነገር ቁጭ ብለ ወደታች በግር መካከል የተመለከትክ ለዚህ አሳፋሪ ነገር ነው እንዲያን ሁሉ ህዝብ ወድየ ያገር ሴት ሳሳድ ለማሳደጃ ብር ሰበሰብኩት የምትልበት ሁኔታ ውስጥ ነው የምትገባው ወጣት ስትሆን አይታይህም ያለው ግን ወጣቶቹም ይሄን የሚያደርጉት ያቀን ይመጣል ባካችሁ ነው የለማን እንግዲህ ወደ መጨረሻው ርዕስ እንሂድ ያው አሁንም ተመልካቾችን እንደው መንጋብዘው ጽሁፉን በተለያዩ በቦርከናም አለ በአቶ አንዳርጋቸው የትዊተር እና የፌስቡክ ገጾች ላይም አሉ ወስዶ ማንበብ
እሱንም ማንበብ ይቻላል በጣም በጠቃሚ መልእክቶችን ያሉት እስቲ የመጨረሻው ርዕሰ ጉዳይ የፋኖ ትግልና ኤርትራ በሚል የተቀመጠውን ደሞ እንመልከተው የፋኖ ትግልና ኤርትራ ለአማራ ህዝብ ለጀመረው የህልውና ትግል ከኤርትራ በላይ ወዳጅ አይኖረውም ይላል በጽሁፍ ውስጥ ተካቷል የኤርትራን ህዝብና መንግስት ላይ የሚቃጣ ጥቃት በአማራ ላይ እንደተፈጸመ መቆጠርም አለበት የህልውና ትግሉን እንዲሰምር የምንፈልግ ሆነ የሚል ነገሮች አሉበት እስቲ እንዴት ነው ያያያዝከው የአማራ ህልውና ትግልና ኤርትራን በግልጽ ያስቀመጥኩት ነገር አለ እኔ ብዙም የሸፋፈንኩትም ነገር የለም ወደ ኋላም ተመልሼ በተወሰነ የታሪክ ወቅት ምናምን ነገር የኤርትራ የፖለቲካ ድርጅቶች በአማራ ላይ ሲሰራጩት የነበረውን ነገር አስቀምጫለሁ ነገር ግን ያ ፕሮፓጋንዳ ድል ለማግኘትና ታሸናፊ ሆኖ ለመምጣት የተደረገ መሰረተ ቢስ የነበረ ፕሮፓጋንዳ እንደሆነ ለመረዳት ኤርትራውያን ብዙ ጊዜ አልፈጀባቸውም ብዬ ማስቀምጫለሁኛል ያንን በተመለከተም የተወሰነ ነገር ራሱ ኢሳያስ ጎንደር ላይ የተናገረው ነገር አለ ለኤርትራ ውስጥ ብዙ አይነት ግንኙነትና ቆይታም ስላለኝ ህዝብ ውስጥም ያለው አመራር ውስጥ ያለው ስሜት ብሎ ከውጭ እንደሚሰማ ሳይሆን አውቀዋለሁኛል ይሄስ በጣም ሰፋት ባለው ጠቅላላ ኢትዮጵያ ጋር ነው የሚያወሩት ያለው ፋክት የታሪክ የባህል የእምነት ሌሎች ሁሉ ተስስሮች ያለው ነገር ነው ንቁረጣው ቢባል መቁረጥ የምንችለው አይደለም የሚል አመለካከት እንዳለ አውቃለሁኛል ዞሮ እኔ ከኤርትራ ጋር ያያዝኩት ዋናው ምክንያት በብዙ ነገር አማራው ከኤርትራ ፖዚሽን ጋር በጣም በባህል ደረጃ በጣም የሚመሳሰል ነገር አለው ታሪካው ተስስርም አለው ቀደም ያነሳሁት የእምነትም የምትለው ሂደት ይጋራል ሁለቱንም ሃይማኖቶች ሁለቱም ቦታ ያሉት ሃይማኖቶች አንድ አይነት ናቸው እነሱንም ይቀራሉ እስልምና ክርስትናም አንድ አይነት ነው ይሄንን የመሰሉ ነገሮች አሉት ከዛም አልፎ ከምናስበው በላይ የደምም ስብጥር ሁሉ አለ በጣም ከፍተኛ የሆነ ጎንደርና ኤርትራ ከትግራይም ጋር አለ ትግራይ እንደውም ጭራሽ ነው አንድ ቋንቋ ሸር በማድረግ ለኤርትራ ይቀርባል መቼም እዛ አካባቢ ያለ ማድነስ ሊገባኝ አይችልም ያለው በጣም መቀራረብና መገናኘትና እንደ አንድ ሆኖ መሄድ የሚገባው አማራ እና ትግራይና ኤርትራ የኤሊቱ ፕሮብሌም የህዝብ አይደለም አንዱም ኤርትራ ውስጥ ገብተህ ተራውን ህዝብ ስታናገር የምትሰማው ነገር የምታየው ሰብአዊ ባህሪ የሚገርም ነገር ነው ትግራይ ውስጥ እንደዛ ነው ለብቻቸው ኖር ያለውኛለው ደግሜ ኖርኩበትን ሁኔታ ላይ ነው መጽሐፉን ጽፌ ኦልሞስት ትንሽ ነው የቀረኝ ቮሊዩም 2 ላይ ኤርትራና ትግራይ ታሪኬ ነው በደርግ ጊዜ የነበረው የሚሄደው ያለው የማላቀውን ህዝብ አይደለም የማወራው ግን በኤሊቱ አካባቢ የተፈጠረው ችግር ይህንን ህዝብ መከራ ውስጥ ጨምሮታል አማራ ከኤርትራ ጋራ በጣም የሚያቀራርበው ቅድም ያልኩት የተወሰነ ደረጃ እኔ ለኤርትራውያን ያለኝ ነገር ክደት የሚባል ነገር ጓደኛ ካደረጉ ጓደኛ ናት ውለታ የሚባል ነገር አይደለም ይሄ ለማንም አሸርጋጅ መሆንም አይፈልጉም እነዚህ በሙሉ ሴቶች ከአማራ ጋር የሚመሳሰል ነገር አላቸው ነው የሚለው እና እንደዚህ አይነት አመለካከት ያለው ሁለት ሰዎች ስትራቴጂክ የሆነ አላያንስ መፍጠር ይችላሉ አንዱ ትልቁ መሰረታዊ የሆነ ነገር ይሄ ሁለተኛ አማራ ህዝብ የኤርትራ ህዝብ የአማራ ህዝብ የኢትዮጵያ ህዝብ ትግል ውስጥ በወደቀበት ሰዓት ላይ ሁሉ በዙሪያ ያሉ ሀገሮች ምንም አይነት አለ አይደለም መጠጊያ መከለያ የሚሆን ሞክር ያለው ደቡብ ሱዳን ሞክር ያለው ቅድም ባልኩ አንድ ቀን በዝድ እንነጋገርበታለን ቀድሞ የኢትዮጵያ መሪ በነበሩት በኮሎኔል መንግስቱ አማካኝነት እዛም ይሁን ቤዝ ነገር ለማግኘት አንድም ሰው ፈቃደኛ የሆነበት ሁኔታ አይደለም ያለው ሞክሯል ኤርትራ ብቻ ናት ኤርትራ አድርጋለች ኤርትራ ያንን ማድረግ ብቻ አይደለም ዝም ብሎዋል አይደለም ኤርትራ ኢትዮጵያ በመከፋፈሏ ማይደከመው ምናምን ነገር ደስ ይላታል የሚል ፕሮፓጋንዳ እዛ የነበሩትን የተቋሚ ፓርቲዎች በሙሉ በየጊዜው እየሰበሰቡ ወያኔ በሚወድቅበት ሰዓት ላይ እቺ አገር ችግር ውስጥ እንዳትወድቅ አንድ አይነት ስምምነት አንድ አይነት ፍሮንት ፍጠሩ ብለው ያላደረጉት ሙከራ የለም ያው የተለመደው የኢትዮጵያ ፖለቲካ ድርጅቶች መስማማት ስለማይችሉ በሽታ ነው ያው እንደምታውቁ ሌላም ጋር ያለን ችግር ነው እዛ ለስንት ጊዜ ነው ሙከራ ተደርጎ አልተሳካበት ሁኔታ ነው ይሄ ደጋግሞ የምትመለከተውን ደጋግሞ ኤርትራ ሲናገር አልደመጥ ያለው በቀደም ራሱ ፕሬዝዳንት ኢሳያስ የተናገረው ነገር አለ ያንን በዘር ላይ የተመሰረተ ኮንስቲቲዩሽን ስራ ላይ እንዳያውሉት ጠይቋል ያለው ከዛ ከኮንስቲቲዩሽኑ በፊት ቲፒኤልኤፍ እና በሻቢያ መካከል ቀደም ብሎ የተነሳው ውዝግብም በዚህ ጉዳይ ነው
እስከ መጣላት ድረስ ያደረሳቸው ያን አይነቱ ህገ መንግስት ስራ ላይ ባይውል ኖሮ ከማንም በላይ ቁርስ ትግራይንም ይጠቅም ነበር ባይውል ኖሮ ሌላውንም ህዝብ ይጠቅም ነበር ያለው ምክንያቱም ይሄዚህ ከማንም በላይ ግን ያ ህገ መንግስት በደል ያደረሰበትን አማራ ይጠቅም ነበር ያለው ገብቷል አሁን ሊያሳምኑን የሚሞክሩት የትግራይ ኤሊት ሊያሳምኑ የሚሞክረው ኤርትራ በኢትዮጵያ 100 ዓመት ሆሞክ ይሻለው አማራን ደግሞ በጠላትነት በፍራቻ የሚመለከተው ነው ኤርትራ እናንተም በዛ መንገድ ልታዩት ይገባል የሚል ነገር ነው ግን ያ ህገ መንግስት አማራን እንደሚጎዳ ያወቀ ገብቷል አማራ የሚጠላ ኃይል እንደነው ያን ህገ መንግስት ስራ ላይ አጥቷሉ ብሎ የሚከራከራል ቅድም ያልኩን ነገር አካባቢው እናንተም ብቻ አይደለም ሀገሪቷን ብቻ አይደለም ቀጠናውንም የሚያናጋ ህገ መንግስት ነው ክርክራቸው የነበረው እና እነዚህ ነገሮች በሙሉ በጣም የሚያቀራርቡ ነገሮች አሉት ከዛም አልፎ በዚህ በቅርብ ተደረገው ጦርነት በፊት ለፊት በአደባባይ ነው ዛሬ ሊክሉት እነሱ ምንም ማድረግ አንችልም ያለው እኔ አሁን ይሄንን ያለፈ የሁለት ዓመት ትግራይ ጦርነት ደጋግሜ ማላነሳበት ምክንያት ትግራይ ራሱ ህዝቡ እንደ ህዝብ ልክ እንደ አማራ ህዝብ መከራ ውስጥ ወድቋል ያለው እነዚህ ቅድም ባልኩ የጋራ ታሪክና ምናምን የተሳሰረ ነገር ያለው ህዝብ በጋራ የመከራ እጥ ተሳስሯል አሁን በየ ነው ማስበው ያለው እና በዚህ ሰዓት ላይ ምናምን ነገር በዛ ጦርነት ጊዜ የተደረገ ነገር እነሱ የካዱ ሌላ ነገር ያሉ ፕሮቮክ ያደርጉናል ያለው እንድንናገር ያደረጉን መናገር አልፈልግም የፈጸሙትን አሰቃቂ የሆነ ነገር ራሱን እንዲከላከልን የተናገርኩትን ነገር ጄኖሳይድ ቀስቅሷል አንዳርጋቸው ብሎ ሊያወራል ይፈልጋል ነገር ግን እኔ እዚህ አልደግሞም ያለው የነሱን ግፍ ዘርዝሬ ማላቀርበት ማለት በዛ ምክንያት ነው ማላቀርብለት ዝርዝር ውስጥ አልገባም ግን ያ ጥቃት በተሰነዘረበት ሰዓት ላይ የአማራ ህዝብ ራሱን እንዲከላከል በማስታጠቅም ይሁን በባንኛው መንገድ ድጋፍ ያደረገ ኤርትራ መንግስት ነው ተታዊ እንዳልሆነ በደንብ የሚገባው መንግስት ስለሆነ በሌላ መንገድ አይደለም ከዛኮ ከመጣኮ ወዳጅነት እኮ ከቲፒኤልኤፍ ጋር አንድ ላይ ሆኖ ረጅም ጊዜ እኮ ተዋግቶ ደርግን የጣሉ ሰዎች ናቸው እና በዛም ነገር ላይ ትልቅ አስተዋጽኦ አለው ከዛ ቀጥሎ አሁን የአማራን ክልል ቅድም ባልኩ በተነጋገርበት መንገድ አብይ እንደዛ አይነት ጥቃት በሚሰነዝርበት ሰዓት ላይ ከዚህ የህልውና ትግል በዙሪያው ካሉ አገሮች በማናቸው መንገድ ብትመዝን ኤርትራ ለበላ ውጪ ለአማራ ድጋፍ የሚሰጠው ቁርስ ቀደም ብሎም ከወያኔ ጋር በነበራቸው ቅራኔ ድጋፍ እንደሚሰጡ ተቀስ አድርገዋለሁ ነገር ግን ያንን ሰጥተው ሀገር እንዲጎዳ ግን የማያደርጉ ነገሮች ግን ብዙ ሐሳቦች እንደነበሯቸው ገልጫሉ አሁንም ከአብይ ጋር ባላቸው ቅራኔ የምን ሊያግዙ ይችላሉ ነገር ግን እዛ ቦታ ላይ የተፈጠረው የአብይ መንግስት ለቀጠናውም ለኤርትራም ለየትኛውም እነሱ በሚከተሉት መርህ የማይበጅ የተላላኪ ነው የኤምሬት ተላላኪ መሆኑን የአሜሪካን በጀርባ አሜሪካኖች ሊሆኑ ይችላሉ ተላላኪ መሆኑን ያውቃሉ ያለው እና እዚህ ቦታ ላይ እንዲህ አይነቱ መንግስት እንዲቀጥል የምንፈልጉበት ምንም ምክንያት መኖር አለበት በኤርትራ ቦታ እንደዛ ነው ማደርገው ያለው ነገር ግን አሁንም ቢሆን ድጋፍ በማግኘትም ቢሆን የሆነ ችግር ቢገጥመው የሚሸሽበት የሚጠጋበት ብቸኛ ሀገር ኤርትራ ናት ይሄ ግንኙነት ግን የጠላት ወዳጅ ነው በሚል ላይ መመስረት የለበትም ቅድም አማራ ፋኖ አንድ በሚሆንበት ሰዓት ላይ ፖለቲካ አመራር በሚኖርበት ሰዓት ላይ እነዚህ ነገሮች ላይ ነው አሁን ጽሁፉ የሚወጣው በዲቴል ውይይት የሚደረግበት ምን አይነት ግንኙነት ነው ሊኖረን የሚገባው ከጎረቤት ሀገሮች ጋር ስፔሻሊ ደግሞ ኤርትራ ከመሰለ ሀገር ጋር የሚል ነገር ነው እና በዛ የተነሳ ኤርትራ ጋር የጠበቀ ግንኙነት በኤርትራ ላይ የሚነሳ ጥቃት በአማራ ላይ ነው ያልኩት አብይ ለ1000 ዓመት እንገዛቸዋለን ብሏል ለ1000 ዓመት አብይ መግዛት የሚችለው በእምነት በኤምሬት እርዳታ ኤርትራን መንግስት ጥሎ አሻንጉሊት መንግስት እዛ አስቀምጦ የኢትዮጵያ ተቃዋሚዎች ድጋፍ የሚሰጣቸው ምንም ኃይል በአካባቢው እንዳይኖር ማድረግ ከቻለ ይችላል ያለው ስለዚህ አማራ የ1000 ዓመት የባርነት ማስፈራሪያው ተግባራዊ እንዳይሆን ከፈለገ በኤርትራ ላይ የሚመጣ ማንኛውንም ጥቃት የራሱ ጥቃት አብይ አሁን ተነስቶ ያወራ ያለው ነገር ተመልከቱ ስለ ወደብ ላመጣላችሁ ነው አይደለም እንደ ኤርትራን ወጋለው የሚል ማስመሰያው እሱ ነው ነገር ያረጋውም ዛጽፈዋለሁ ወታደራዊ ጉልበቱ አለው ወይ ህዝብ ድጋፍ አለው ወይ ኢኮኖሚ ፈቅድለታል ወይ ምናምን ነገር ግን ተላላኪ ስለሆነ በኤምሬትስ ድሮኖች በኤምሬት ገንዘብ በኤምሬት ጥይትና ታንኮች የተገዛ በዚህ መንገድ የሚደረግ የሰው ኃይል የማያስፈልገው ውጊያ ማድረግ ይችላል ብሎ ሊያስበው ይችላል ያለው ያረጋው ገና ነገር ነው ይቀድም እንዳለው በፊት ምንድን ነበር ያደረገው አሰብ ብሎ ተነሳ ሌላ ትውልድ ነው እንጂ ያላልኩም ማለት ትውሲላቱን ትውሲ እንደሆነ
የዛሬ አመት ነው ምናምን ነገር ስላሰብ አውርቶ ወደ ሶማሌላንድ ሄደ ጊዜ ማለት ነው ሶማሌላንድ ገባ ያንን አይነት ችግር ፈጠረ እንደገና ተጠምዝዟል ያለው እንደገና በቀደምለታ እስከ ወሎ ድረስ ምናምን የሚሄድ እና መተከልና አዲስ አበባ የሚጠቀልል አጀንዳ ለኦሮሞ ድርጅቶች ሰጥቶ አደባባይ እንዲናገሩ ካደረገና ህዝብ በዛ ጉዳይ ላይ በጣም የደነገጠበትና የጮህበት ሁኔታ ሲፈጠር ኤርትራ አሰብ የሚል አጀንዳ መጣ ይሄ የኮንቪንስ እና የኮንፊውዝ ስትራቴጂው አካል ነው ወይ ወደ መሳሪያ ያንቀሳቀሰም ድረስ የሚሄድ ነገር ሊሄድ ይችላል ያለው ነገር ግን ሊያደርገውም እንደሚችል አውቆ ዝግጅት ማድረግ ያለበት ያደርጋል ግን አማራ አቋም በዚህ ሁኔታ ላይ ወደ ምን በተመለከተ አማራ እንደ ያለው ምንድነው ኤክስፖርት የሚያደርገው በዚህ ሰዓት ላይ ምናልባት አቶ አንዳርጋቸው ከሱ ጋር የተያዘም ፋኖ ደረጃም ቀጣዩ ትብብር እንግዲህ ሰሜኖቹ እየመጡ ነው የሚል ስጋት ያው ብልጽግና መንደር በሰፊው እየተነሳ ነው ያለው አብይ በተደጋጋሚ ያነሳው ነው ሰሜኖቹ ሲባል ያው ህዋትም አማራ ፋኖም ኤርትራ አንድ ላይ ሆነው ተያይዘው ይመጣሉ የሚል ስጋት ነው ለማንኛውም ይሄንን ይበትንልኛል ብሎ ያነሳው የሚጠብቀው አጀንዳ የዚህ የወደብ ጉዳይ ነው የወደብ ጉዳይን በተለይ አማራው ያው የአንድነት ስሜት የኢትዮጵያዊነት ስሜት ከዚህ ከወደብ ጋር በተያያዘም ከሌላው ማህበረሰብ የበለጠ አማራው ዘራፍ ብሎ ይነሳል የሚል ግምት ስሌት አላቸው ብልጽግናው መንደር ስለዚህ ከኤርትራ ጋር ያለውን ግንኙነት ማላላት የሚችለው በፋኖና በኤርትራ መሃል ያለውን ግንኙነት ማላላት የሚቻለው ብሎም ማደፍረስ የሚቻለው ይሄን የወደብ ጉዳይ ገፍቼበት ሲሄድ ነው የሚል ነገር አለ ከወዲሁ እውነት ለመናገር አቶ አንዳርጋቸው ከወዲሁ አንዳንድ ሰዎች ያብይ ተቋሚ ሆነው የዘለቁ በአብይ ላይ ጠንካራ ትችት የሚያነሱ ሰዎች አሁን ፍሬቻ ሳያሳዩ ለመታጠፍ እየፈለጉ ነው ምልክት እያሳዩ ነው የወደብ ጉዳይማ የጋራ ጉዳያችን ነው ከአብይ ጋር ያለንን የፖለቲካ ልዩነት ለጊዜው እንተውና ይሄንን ነገር ማሳካት ይገባናል ኢትዮጵያ ወደብ አልባ ሆና መቆየት አትችልም የሚል በጣም ቀፋፊ ስል ወደብ አስፈልገንም ከሚል አይደለም ወደብማ ያስፈልገናል ግን ወደብ እንዴት ይመጣል በዲፕሎማሲ በተለያየ መንገድ እሱ ወደፊት የሚታይ ጉዳይ ነው አሁን አብይ ባነሳው መልኩ ግን ወደብ እናገኛለን ብለው ተቃውሟቸውን ሁሉ እርግፍ አድርገው እነዚህ ሰዎች የምልህ አንዳንዶቹ ፋኖ ሁሉ ደጋፊዎች ናቸው ስለዚህ ነገ ይሄን አጀንዳ ገፍቶ አብይ ቢመጣ የፋኖ ትግል ላይ የሚፈጥረው ተጽዕኖ አለ ወይ ምናልባት እንደዚህ የሚሉ ሰዎች በቁጥር ትንሽ ናቸው ብዙ ናቸው እዛ ውስጥ ጥናት ስላላደረግን ልናቃ እንችልም ግን አይጠፋም ምክንያቱም በ1998 እንደ አውሮፓ አቆጣጠር ወይም በኢትዮ ኤርትራ ጦርነት ጊዜ የምታስታውስ ከሆነ ውጪ ያለው ማህበረሰብ በሙሉ የህዋትን ጥሪ ተቀብሎ የነመለስን ጥሪ ተቀብሎ ተቃውሞን እርግፍ አድርጎ በዛ ላይ ተሳታፊ ነበር አሁን ያንን ለመድገም ከወዲሁ እንደው ማሲንቋቸውን እየገዘገዙ ያሉ አሉ እዚህ ላይ ምን ማለት ይቻላል እንደው በቀጣዩ ፈተና አይሆንም በሁለቱ ሀገራት ትብብር ማለት በሁለቱ ወገኖች ትብብር ላይ እዛም ጽሁፍ ላይ ነው ያስቀመጥኩት ነገር አለ ሁኔታዎች በጣም የተለያዩ ናቸው አራዳዎቹ የሚሉት የተበላ ቆማር የሚሉት ነገር አለ ከዚህ በኋላ በእንደዚህ አይነት ጸረ ኢትዮጵያ የሆኑ ኃይሎች በአደባባይ ማንነታቸው የተረጋገጠ ኃይሎች የኢትዮጵያ ጥቅም አስከባሪዎች ሆነው የሚመጡበት ሁኔታን በምንም አይነት የማይቀበል አብዛኛው ሰው የማይቀበል እኔ አሁን አጀንዳ ያደረኩት ከአማራው ጋር ነው ገብቷል አማራ ባለበት ሁኔታ ወደብ የሚያስፈልገው ሰብሉን በድሮን እያቃጠለ በችጋር እየጠበሰው የትኛውም ትርፍ ምርት ነው ወደብ የሚያስፈልገው ያለው ወደብ የሚያስፈልገው የአማራ ህዝብ በድሮን ከሚጨፈጨፉት እና ከሚያልቁት እናቶችና ህፃናት ውስጥ የሚወጣውን ያልታመመ የሰው ልጅ ኦርጋን ኩላሊትና ጉበትና ሳምባ ወደ ውጭ ኤክስፖርት ሊያደርግ ነው ወደብ የሚያስፈልገው በዚህ ደረጃ ነው ገብቷል ወደብ ለአማራ ምንድነው የሚያደርገው ያለው ይሄንን አይነት ነገር ነው ሌላ ምን አለው አማራ ሬሳ ነው እንደ በወደብ በኩል ኤክስፖርት የሚያደርገው አማራ የሚበላው ባጣበት ሰዓት ላይ ተርፎት ወደ ውጭ ሀገር ለሚላክ ሸቀጥ ወደብ እንደሚያስፈልገው አድርገ ስትመጣ አማራ ይነሳልኛል ብለ የምትጠብቅበት ሁኔታ ካለ ተሳስተሃል
ይሄ ቅድም ያልከውን አይነት አጀንዳ የሚያራምዱ የፋኖ ደጋፊዎች ከሆኑ እንዴት አድርገው ነው የፋኖ ደጋፊ የነበሩት እነዚህ ሰዎች? እንዴት አድርገው በምን ስሌት ነው በአማራ ህዝብ ኢንተረስት አኳያ ከሆነ ነገሮችን የሚመለከቱት? ምንድነው እንዲህ አይነት አቋም በአማራ ህዝብ ላይ ወስዶ ይሄን አሁን የምልህን አይነት ነገር ትናንትና ምናምን ነገር ወሎ ውስጥ የተደረገውን ነገር አብነት ተማሪዎችን ቄሱን አስተማሪያቸውን በዛ ደረጃ የሚገድል እና ከነሱ የሚወሰድ ኩላሊትና ጉበት ወደ ውጭ ኤክስፖርት ሊያደርግ ነው ለአማራ ወደብ የሚያስፈልገው? አማራ ቅድም ባልኩት መንገድ በተረጋጋ ሁኔታ ገብቶ ማረስ የሚችልበት ሰላም ማግኘት የሚችልበት ምርት ማምረት የሚችልበት ካመረተው የሚተርፈው ነገር ባለበት ሰዓት ላይ ወደ ውጪ እነዚህ ነገሮች መላክ የሚችልበት ያለው ኢትዮጵያን ማለት ነው። አማራ እንደዚህ አይነት ማረጋጋት ውስጥ ሲገባ ኢትዮጵያም ገብታለች ማለት ነው። በጣም በቀላሉ ሸቀጡን የሚልክበት ወደብ ለአማራ በተለይ ያሰብና የምጽዋ ወደቦች በሙሉ እምነት በሌሎች አካላት ከተያዙ ወደቦች በተሻለ ምክንያቱም ሌሎቹ ጋር የሚያጠራጥር ነገር አሉ በትዛዝ ሁሉ ሊዘጉብ ይችላሉ። ያ ሁሉ የኤርትራ ወደቦችን መጠቀም አለብን የሚለው በተለይ በአረብ ኢንፍሉዌንስ ስር ያሉ ወደቦች በሙሉ አደጋ አላቸው የሚል እምነት ስላለኝ ኤርትራ ላይ ግን መጽዋንም አደልንም አሰብንም በሙሉ ኮንፊደንስ መጠቀም በምትችልበት በተረጋጋ መንፈስ ሁኔታ እየፈጠሩ እንደፈለገ ዋጋ እየጫኑ ከፈልክም አልከፈልክ አቅም የለም አለህም ሳይባል ሊዘርፉ በማይፈልግ መንገድ የምትከፍለው ነገር ካለ ቢሆን በሌሎችም አሬንጅመንቶች ልትጠቀምበት የምትችልበት ነገር ነው። ውሎ አድሮ ከሁለቱም ወደ በላይ ሌላ ይጨመር ከተባለ 1000 በላይ የባህር ዳርቻ ያላት ኤርትራ ሌላም ወደብ ልትሰራበት የምትችል አንተም ልትሰራበት የምትችልበት እድል ልትፈቅድ ትችላለች። ኤርትራ ውስጥ ያለውን አመለካከት ስለማቀው ኢትዮጵያ ውስጥ ያለው መንግስት መጥፎነት እንጂ ባይነው በኢትዮጵያና በኤርትራ መካከል ወደብ መጠቀም አይደለም ከወደብ መጠቀም አልፎ የጋራ ከረንሲ የጋራ ገንዘብ ወደምንጠቀምበት የጋራ የጦር ኃይል ወደምናቆምበት የጋራ ምናምን ወደምናደርግበት ደረጃ አድገን ነበር የሚላል። ያንን አይነት ሁኔታ በቀላሉ መፍጠር የምንችልበትን ዘመን ማምጣት እየቻለን የአማራን ጨፍጫፊ በወደብ ስም እድሜውን ለማራዘም የሚደረግ ነገር የአማራ ኢሹ አይደለም። ሌላው ይፈልገውን ያድርግ። ነገር ግን ፋኖ በሚገባ ይህን ጉዳይ አውቆ በምን መንገድ ፖዚሽን መያዝ እንዳለበት የመናገር ኃላፊነት ስላለብኝ ነው እኔን ያስቀመጥኩት ያለው። ህልውና ነው ማስቀደም አለብኝ ያለው ህልውናው ነው። በዚህ በመንግስት ኤርትራን በሚወርበት ሰዓት ላይ በሚወስደው ግልጽ አቋም አሁንም መናገር አለበት ያለው። እንደውም መሐመድ ሐሰን አንተ ላይ ቀርቦ ነው ይሞክረውና እንደው መቼ በጀመረው ነው ያለው እኔ ያረጋዋል ብዬ አላስብም። አብይ ያንን ጦርነት የጀመረለታ ግን የሚፈርሰው እሱ ነው። እሱን አቃለሁኝ። በጣም አመሰግናለሁ አቶ አንዳርጋቸው። እንግዲህ ያልተነሱ ጉዳዮች ካሉ ምናልባት በጽሁፉ ሁሉንም ነገር የዳሰስን ይመስለኛል። እንደው በመጨረሻ መልእክት ካለ ከወቅቱም ሁኔታ ጋር በአጠቃላይ ኢትዮጵያውያን የጋራ ትግል ያስፈልጋል። የኦሮሞ ነጻነት ሰራዊትም ከፍተኛ የሆነ ተጋድሎ እያደረገ ነው። በቅርቡ ጃልማሮ በሰጠው መግለጫም ከነፋኖ አይነት ከሌሎች ኃይሎች ጋርም በጋራ መስራት ነገር እንዳለ ምልክቱን ያሳየበት ሁኔታ ነው። አገዛዙ በግራ በቀኝም በታጣቂ ኃይሎች ተወጥሯል። በውስጥ ደግሞ በህዝባዊ ሊፈነዳ በሚችል ህዝባዊ ንቅናቄ ስጋቱ ውስጥ እንዳለ ይታወቃል። ያው የስንዴ ፖለቲካውም ኪሳራ ነው። ምንም ባዶ ጩኸት እንደሆነ እየተጋለጠ እንዳለ ነው የምንሰማው። ያው መጨረሻ ላይ ጥይት ማምረት ጀምረናል፣ ጠመንጃ ማምረት ጀምረናል በሚል እዛ ውስጥ የገባበት ሁኔታ ነው ያለው። እሱንም ወደ ኋላ ስንሄድ ኮሎኔል መንግስቱ ተመሳሳይ የሆነ በትክክልም ደግሞ የምር የሆነ በውጤትም የታየ ተመሳሳይ ግንባታ ተከናውኖ ምርት ተገኝቶ እንደነበረ ታማኝ በየነም ወደ ትውስታ ሄዶ ሁለቱንም በንጽጽር ያቀረበበት የሁለቱ ኮሎኔሎች ወግ በሚል አንድ ቪዲዮም እንደዚሁ አካፍሎናል። ለማንኛውም እንደው የሰሞኑን ሁኔታ ጠቅለል አድርገ መውጫና አድርገውና እንሰነባበት። ኢትዮጵያ በኩል አብይ አህመድ ዳመና ውስጥ ነው ያለው። ከስሩም ያሉት ከዛው ዳመና አልወጡም። አገሪቷ ግን ግመል ካለ የግመል ያካራባን እየወሰዳት ያለው ወደ ገደል ነው። ይህን ነገር ለማዳን ብዙ አይነት ትግሎች መደረግ አለባቸው። እነዛ ውስጥ ነው ያልገባውም ያለው። እኔ ኢንተረስት ያደረገኝ ቁልፍ ነው ነገሮችን በሙሉ ይፈታቸዋል ብዬ አስብኩት ነገር ላይ ነው ያተኮርኩት።
የአማራ ህዝብ እንቅስቃሴ በተጠናከረ መንገድ አንድ አይነት አመራር ወታደራዊና ፖለቲካዊ አመራር ኖሮት በፍጥነት ማደግ መቻሉ ወሳኝ ይሆናል ያለው ሌሎችንም የሚያበረታታና የሚያደፋፍር ወደ ትግል እንዲገቡ እና የአማራን ብቻ ሳይሆን የኢትዮጵያንም መከራ የሚያሳጥር ነው የሚሆነው የሚል እምነት ነው ያለኝ። እኔ ውስን ሰው ነኝ፣ ድርጅት አይደለሁም፣ አቅም የለኝም፣ ጉልበት የለኝም። ማተኮር የምችለው አድምቼ መስራት የምችልበት ቦታ ላይ ነው። ሌላውን አትስራ አይደለም እያልኩ ያለሁት። በሌላው ጉዳይ ኮንሰርን አያደርገኝም ማለት አይደለም። ሁለት ሀገር እግር አለኝ ብዬ ሁለት እግር አለኝ ብላችሁ ዛፍ ሁለት ዛፍ አትውጡ እንዳልኩት የኔ አቅም ሁለት እግር አለኝ ብዬ ሁለት ዛፍ እንደወጣ ስለማያደርገኝ እየደከመኝም ስለመጣ አንድ ነገር ላይ ላተኮር ብዬ ነው እንጂ ሌሎቻችሁን ሌላውን ህብረተሰብ የረሳሁት አይደለም። ይሄንን ሁሉም እንዲያውቅልኝ ይፈልጋል። አመሰግናለሁ። በጣም አመሰግናለሁ አቶ አንዳርጋቸው ጽጌ። እንግዲህ በዚህ ጽሁፍ መነሻነት ያደረግነው ውይይት ሰፊ ውይይት ነው። በሁለት ክፍል ያቀረብነው ውይይት በዚሁ ያበቃል። በተመልካቾች ስም ከልብ ነው አመሰግነው። በጣም ከልብ ነው አመሰግናለሁ። ተመልካቾቻችን በሁለት ክፍሎች ከአቶ አንዳርጋቸው ጽጌ ጋር ያደረግነው ውይይት በዚሁ ተጠናቋል። አብራችሁን ስለነበራችሁ ምስጋናችን ከልብ ነው። በጽሁፉ ላይ አስተያየት መልእክት ካላችሁ በአንከር ሚዲያ የኢሜል አድራሻ ethiomasai@gmail.com በመጻፍ ልታደርሱን ትችላላችሁ። የኢሜል አድራሻችንን በስክሪኑ ላይ የምታዩት ነው። እሱን በመያዝ እንዲሁ አስተያየታችሁንና መልእክታችሁን ልታደርሱን ትችላላችሁ። ጽሁፉንም በተለያዩ መድረኮች የምታገኙት መሆኑን በድጋሚ ለመግለጽ እንወዳለን። ጤና ይስጥልን።